አለቆቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለው የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለ በቤቱ ያለውን ይወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በከረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጡ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞሮች ይሰበሰባሉ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ስለ ቃሉ የቃሉ ባለቤት አምላካችን ሁሉ እግዚአብሔር ይክበር ይመስገን። እንግዲህ በቤተ ክርስቲያናችን ከዚህ በፊትም ስንነጋገር እንደቆየ ነው ቅዱስ ያሬድ ከሰየማቸው ሳምንታት መካከል ይሄ 5ኛው ሳምንት የደብረ ዘይት ሳምንት ነው። በዚህ ቀን ከሚነበበው ወንጌል መካከል አንዱ ከሚነበቡት ንባባት መካከል አንዱ የወንጌል ክፍል ነው። የወንጌል ክፍሉ ይህን ይላል። እንግዲህ በዚህ ውስጥ ብዙ አይነት ሀሳቦች በውስጡ መንፈሳዊ ሀሳቦች የያዘ ነው። እንግዲህ በዚህ በተነበበው ወንጌል ላይ ብዙ አይነት ያልተብራሩ ወይ ደግሞ ጥያቄ የሚፈጥሩ ይኖራሉና እስቲ ይሄን ወንጌል ሲሰሙት በእናንተ ውስጥ የፈጠረባችሁ ጥያቄ ወይ ደግሞ ያልተረዳችሁት ግልጽ ያልሆነ ነገር ካለ እናንሳና በዚህ ላይ ውይይት እንድናደርግ ነው ዛሬ ተሰባሰብነው። እሺ፣ የመጀመሪያ ጥያቄ የሚሆነው የትውልድ አያልፍም ሲባል ምን ለማለት ነው? የትኛው ትውልድ ነው የሚለው? እሺ፣ እናመሰግናለን። በጣም
ቆንጆና ግሩም ጥያቄ ነው የተጠየቀው፣ አስፈላጊም ጥያቄ ነው። እንግዲህ ይሄ ትውልድ የምንለው ነገር ብዙ አይነት ሀሳቦችን ሊያነሳ ይችላል። የመጀመሪያው ነገር የዘር ሐረግንም ትውልድ እንላለን፣ ወይም ደግሞ በአንድ ሀሳብ የሚስማሙ ሰዎችንም ትውልድ እያለን እንጠራለን። ተመልክታችሁ እንደሆነ የማቴዎስ ወንጌል ሲጀምር የጌታን የትውልድ ሐረግ እየተናገረ የትውልድ ሐረግ እየተናገረ ይጀምራል። ይሄ በትውልድ የሚቆጠር የዘር ሐረግን ይዞ የሚሄድ የትውልድ አቆጣጠር ወይንም ትውልድ የምንለው በእንደዚህ አይነት መንገድ የሚሄድ አለ። በስጋ ውስጥ የሚደረጉ የስጋ ልጅነትን ወይንም አባትነትን፣ እናትነትን፣ ልጅነትን የሚያካትቱ ነገሮች ትውልድ ተብለው ይጠቀሳሉ። በዛው ሰፊ ያለ ማብራሪያ ስላለው ነው። ከዚያ ባለፈ ደግሞ እንደ ቤተክርስቲያናችን በአንድ ሀሳብ የሚስማሙ አካላትም ትውልድ ተብለው ይጠራሉ። በአንድ ሀሳብ የሚስማሙ ለምሳሌ በጽድቅ የሚስማሙ ምን ተብለው ይጠራሉ? ትውልድ ተብለው ይጠራሉ። ቤተክርስቲያናችን ጻድቃኖቹን ልታነሱ ትችላላችሁ፣ ሰማዕታቶቹን ልታነሱ ትችላላችሁ። በአጠቃላይ ለእግዚአብሔር የሚስማማ ማንነት ያላቸው ምን ተብለው ይጠራሉ? የእግዚአብሔር ትውልድ ተብለው ይጠራሉ። ከዚያም ባለፈ ደግሞ በተዘዋዋሪ ለክፉ ሀሳብ የሚሰባሰቡ ሰዎችም ትውልድ ተብለው ይጠራሉ። ከዚያውም ውስጥ አንደኞቹና ዋነኞቹ ለዛሬ በወንጌላችን ላይ ያገኘናቸው ናቸው። የሚገርማችሁ ጌታችን ኢየሱስ ክርስቶስ ምሳሌውንም ትምህርቱንም ሲያስተምር በምክንያት ነው የሚያስተምረው። ያለ ምክንያት ያስተማረው ትምህርት የለም። ያለ ምክንያት የተናገረው ያወጣው ቃል የለም። ከዚህኛው ወንጌል ምዕራፍ 23 ላይ ያለውን ስትመለከቱ፣ ማቴዎስ ወንጌል ምዕራፍ 23 ላይ ያለውን ስትመለከቱ ቁጥር 30 ላይ ጌታችን ኢየሱስ ክርስቶስ የሚናገራት አንድ ቃል አለች። ወትብሉ ሶበሳ አለውነ በሞይለ አበዊነ የተሳተፍነ ምስሌሆሙ በደመ ነቢያት፣ እኛስ በአባቶቻችን ዘመን ኖረን ቢሆን ኖሮ በነቢያቶች ደም ማፍሰስ ላይ ባልተባበርን ነበር እያሉ ይናገራል። ይህን ቃል የሚናገሩት ማን ናቸው? እስራኤላውያን ወይንም ቤተ አይሁድ የምንላቸው በሳቱ ጌታችንን የሚቃወሙት። እዚህ ላይ ልብ ማለት ያለባችሁ ጌታችን ኢየሱስ ክርስቶስን የሚቃወሙት እንደው በልምድ እስራኤላውያን አይሁድ እንላለን እንጂ በዚያ ውስጥ ብዙ የሚካተቱ ሀሳቦች አሉ። ከሚካተቱ ሀሳቦች አንዱ ምንድነው? ቤተ አይሁድ የሚባል ሀሳብ አለ፣ ወይንም ቤተ አይሁድ የሚባል የትውልድ ሐረግ አለ። ቤተ አይሁድ የምንላቸው ፈሪሳውያንን የሚያጠቃልላል፣ ጸሐፍትን የሚያጠቃልላል፣ ኃጥአንን የሚያጠቃልላል፣ መጸባህንን ያጠቃልላል፣ ረበናትን ያጠቃልላል። እንዲሁም ደግሞ የሕዝብ ሹማምንቶች የምንላቸውን እንዲሁም ሊቃነ ካህናትን የሚያጠቃልለው ነው ቤተ አይሁድ ተብለው የሚጠሩት። እነዚህም ብዙም ጊዜ ስለሚታዩ ስለሚናገሩ ማናብራራቸው ተመልክታችሁ እንደሆነ ግን ሀሳባቸው ምንድነው? ልዩ ናቸው። ለምሳሌ ፈሪሳውያንን ብናነሳ ምንድነው ሀሳባቸው? ትንሣኤ ሙታን አለ ብለው ያምናሉ። ግን ኖረ ምን እንላለን የሚሉት ሚስት አግብተን ወይንም ባላግብተን ልጆች ወልደን ሀብት ንብረት አፍርተን እንነሳለን የሚል የስጋ አስተሳሰብ ያላቸው ናቸው። የእነሱ ተቃራኒዎች ደግሞ ማን አሉ? ሰዱቃውያን የምንላቸው አሉ። ሰዱቃውያኖች ሐሳባቸው ምንድነው? አይ ትንሣኤ ሙታን የለም፣ ፈርሰን በስብሰን በመቃብር ውስጥ እንቀራለን የሚሉ ሀሳብ ነው ያላቸው። እንዲሁም ረበናትም አሉ፣ ሊቃውንተ ሕዝብም አሉ፣ ሊቃነ ካህናትም አሉ። የሚገርማችሁ እነዚህ ሁላ ግን በምን አንድ ሆነዋል? በጌታችን በኢየሱስ ክርስቶስን ለመቃወም ለመግደል ወይንም ትምህርቱን ላለመቀበል አንድ ሆነዋል፣ ተስማምተዋል። የእነዚህ ሁላ ጥምረት ምን ይባላል? ስምንቱ ቤተ አይሁድ ተብለው ይጠራሉ። ስምንቱ ቤተ አይሁድ ተብለው ይጠራሉ። ስለዚህ የመጀመሪያው ነገር ትውልድ እያለ የሚጠቅሳቸው እነዚህን ያጠቃለለ ነው ማለት ነው። ይህም ማለት ምን ማለት ይመስላችኋል? ቤተ አይሁድ የምንላቸው ጌታችን ኢየሱስ ክርስቶስ አስቀድሞ ምን ያደረጉ የነበሩ ናቸው? ነቢያቶች ወልደ እግዚአብሔርን ሰው መሆን ሲናገሩ እነ ኤርሚያስን ስታዩ፣ እነ ኢሳይያስን ስታዩ እሊህን ሁላ ምን ያስደረጉ ናቸው? የእግዚአብሔርን ቃል በመናገራቸው ብቻ የኦሪትን መጥፋት የወንጌልን መቅናት በመናገራቸው ብቻ የገደሏቸው፣ ድንጋይ ያነሱባቸው፣ በመጋዝ የተረተሯቸው፣ በሰይፍ የቆረጧቸው ልጆች ናቸው። ስለዚህ ምን ይሉ ነበረ? ጌታችንን አይ እኛስ በአባቶቻችን ዘመን ቢሆን ኖሮ ነቢያትን አናጠፋም ይሉታል። እዚሁ ላይ ተያይዞ ግን ከፍ ሲል ጌታችንን ማን ይገድሉታል? ራሳቸው ይገድሉታል። ከዚያም ሲያልፍ ደግሞ ማንን ይገላሉ? ሐዋርያቶቹን ይገላሉ። የክርስቶስን ቅዱሳኖች ይገላሉ ማለት ነው። ስለዚህ ትውልድ ተብለው የጠሩት ለጊዜው ቤተ አይሁድ ናቸው። ቤተ አይሁድ የምንላቸው እነዚህ ትልቁ ነገሩ ምንድን ነው የሚለውን ስናይ ጌታችን ኢየሱስ ክርስቶስ ሲመጣ ምን ይዞ ይመጣል ነው የምንለው። በዚህ በዕለተ ምጽአት ላይ ይሄ እትራቱ ሳይጠፋ ርግዘተ ገቦ ሳይጠፋ ወይንም በእንትኑ የጎኑ መወጋት ሳይጠፋ የእጆቹ መቸንከር ሳይጠፋ የእግሮቹ መቸንከር ሳይጠፋ ነው በዕለተ ምጽአት ይመጣል የምንለው። ምክንያቱም ለብሶት የተዋሃደውን ስጋ ሲያሳርግ ይዞት ነው ያደረገው አይደል? ሲነሳ ይዞት አድርጎታል። ቀዳማዊ አምላክ እንዲባል አድርጎታል። ስለዚህ ሲመለስ ሲመጣ በማን ይመጣል? ያንን ስጋ
ይዞ ይመጣል፣ ለብሶ ይመጣል። እትራቱን ምልክቱን ያሳያቸዋል። ስለዚህ ያን ምልክት ሲያዩ እስራኤል አሁን የሚጠብቁት እነሱ ምንድን ነው? አምላክ ገና ይወርዳል ይወለዳል የሚሉ ብዙ አይነት አስተምሮዎች አሉ አይደል? ያንን ያሳያቸዋል። ያንን ሲያዩ የእነዚህ ትውልዶችን ምን ይላሉ? ይሄንን ያዩና ያምናሉ። ነገር ግን ምን አይገኝባቸውም ይላል? መጠቀም የማይኖሩበት ማመንን ያምናሉ ማለት ነው። ስለዚህ የመጀመሪያው ነገር ቤተ አይሁድ ብለን የምንጠራቸው ወይንም ትውልድ ብለን የምንጠራቸው ቤተ አይሁድን ነው። ከዚህ ጋር ተያይዞ ግን ልብ ልንለው የሚያስፈልገን ነገር ቢኖር ቤተ አይሁድ ስለተባሉ ብቻ እነሱ ብቻ የሚቀጡ አይደለም። እነሱም ብቻ አይደለም እቺ ትውልድ አታልፍም የሚባለው። ዛሬም የፈሪሳዊ ስራ ይሰራል፣ የሰዱቃውያን ስራ ይሰራል፣ የኃጥአን የመጸባሃን ስራ ይሰራል። እነሱ ያደርጉት የነበረው ምንድን ነው? የእግዚአብሔርን ባለሟሎች መግደል፣ ነቢያቱን መግደል፣ ሐዋርያቱን ማሳደድ፣ መግደል፣ ቅዱሳኖቹን መግደል፣ ማሳደድ፣ ቤተክርስቲያንን ማፍረስ፣ ቤተ መቅደሱን የሽያጭ ቦታ ማድረግ፣ የለዋጭ ቦታ ማድረግ ነው አይደል? ዛሬ እስቲ ያይደረጉ የሚያደርጉ ሰዎች የሉ አልቀረም አይደል? ስለዚህ ይሄ ትውልድ አያልፍ የሚባል በእነሱ ሐሳብ ውስጥ ያለው ትውልድ ሁላ ምን አይል አያልፍ፣ ይቀጥላል። እስከ ዕለተ ምጽአት ድረስ ይሄ ነገር ሲደረግ ይኖራል ማለት ነው። ቤተ መቅደስ መፍረሱ ይቀራል አይቀርም። ቅዱሳኖች መገደላቸው አይቀርም። ምዕመናን መታረዳቸው አይቀርም። የእግዚአብሔር ስም መዘባበቻ መሆኑ አይቀርም። ስለዚህ ይህንን ሁላ ሐሳብ ይዞ የሚሄደው ቅድም እንደነገለጽ ነው በአንድ ሐሳብ ሁላ የእነሱን ሐሳብ ሁሉ ይዞ የሚመራው አካል እስከ ዕለተ ምጽአት ድረስ ምን አይልም አይቋረጥም። ይሄ ትውልድ አይቋረጥም። ጌታችን በመጣ ጊዜ ያዩታል። ይህን ክፉ ስራቸውን ዋጋ ለመቀበል በጌታችን በኢየሱስ ክርስቶስ ፊት ይቆማሉ የሚለውን ሐሳብ ከብዙ በጥቂቱ ያሳየናል ማለት ነው። በዚህ ላይ ወንድማችን የምጨምረው ሐሳብ ካለ በደንብ የተብራራ ስለሆነ ሰፋ ያሉ ሌሎች እንትኖች ስለሚኖሩ የዚሁ ማብራሪያ በቂ ነው። ሌሎች ደግሞ ጥያቄዎችን ማየቱ አስፈላጊ ይመስለኛል እንደኔ። ትክክል ነው። እድል ስጧቸው ነው። ሁለተኛ በታች ይህንን ጥያቄ በነገራችን ላይ ለዚህ ለክርስቶስ ትምህርት ራሱ መነሻ ማቴዎስ ወንጌል ምዕራፍ 24 መነሻ የሆነው በዛ ዘመን የጌታ ደቀ መዛሙርትና ሐዋርያት የነበሩት ደቀ መዛሙርቱ መጠየቃቸው ለዚህ ትምህርት ራሱ መነሻ የሆነው ይሄ ነው። ምክንያቱም በደብረ ዘይት ቅድም ወንጌሉ ላይ ሲነበብ ከሰማችሁት እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው ብለው መጠየቃቸው ነው ለዚህ ለዳግም ምጽአት ራሱ ለክርስቶስ መምጣት መነሻ ለክርስቶስ ትምህርት መነሻ የሆነውና ይህንን ራሱ ወንጌሉ ማንበባችን ራሱ መልስ የሚሰጥ ነው። ይህን ከዚህ ጀምሮ ጌታችን ኢየሱስ ክርስቶስ ሲያስተምር የተናገራቸው ቁጥር 36 ድረስ ያለውን ትንታኔ ስንመለከተው የመምጣቱ ምልክት ምን እንደሆነ ልክ መጨረሻው ዘመን ላይ ያሉ ሰዎች ወይ ደግሞ በክርስቶስ የሚያምኑ ሰዎች እንዴት አድርገው እንደሚያውቁት የተነተነበት ነው። ሰፊ ስለሆነ ግን ከዚህ ውስጥ ሶስቱን ቁጥር 4፣ 5 እና 7 ላይ ያለውን መመልከት ይቻላል። ሌሎቹም ምልክቶች ናቸው። ይህ ምልክት እናየውና ይሄ ምልክት በዚህ ዘመን አለ ወይስ የለም? ከዛ ካለ ምልክት ነው፣ ስለዚህ እንጠቀቅ፣ ወደ ንስሐ ወደ ክርስቶስ እንመለስ እንላለን። የመጀመሪያው ምልክት ጌታ የተናገረው ምልክት የሚገርማችሁ ማንም እንዳያስታችሁ ተጠንቀቁ። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ ካለ በኋላ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ብሎ የመምጣቱ ምልክት መጀመሪያ ምን እንደሆነ ነግሯቸዋል። ታዲያ አሁን በዚህ ዘመን በስሙ ይመጣ የለም ወይ ስንል በጣም ለቁጥር የሚታክት ሰፊ የሆነ አስተሳሰብ አለ ስለ ክርስቶስ። ለቁጥር የሚታክቱ በክርስቶስም የሚጠሩ በጣም ብዙ የክርስቶስ አማኝነን የሚሉ ተከታይ የሚሉ በጣም ብዙ አማኞች አሉ። ስለዚህ አንዱ ምልክት ምንድነው? በስሜ ይመጣሉ የሚለው ነው። ስለዚህ በዚህ ዘመን በስሙ የመጡ አሉ፣ ወደፊትም የሚመጡ አሉ። ክርስቶስን በተለያየ መልኩ ያከበርን እየመሰላቸው ልክ እንደ አይሁድ ሩቅ ብእሲ የሚሉ ልክ እንደ ፈሪሳውያንና እንደ ሌሎቹ እንደገና ደግሞ እንደ ዲያብሎስ ራሱ ክርስቶስን አዳኝ አይደለም የሚሉ አዳኝ ያሉ የመሰላቸው ክርስቶስን ባህሪው ለሁለት የሚከፍሉ
ልክ እንደ ናሪዎስ ያሉ ከዛም በኋላ እስከዚህ ድረስ ያለው ስትመለከተው ይሄ በክርስቶስ ስም መምጣታቸው ለመምጣቱ ለክርስቶስ መምጣት ምልክትና ማሳያ ነው። ስለዚህ ይሄ ምልክቱ አንደኛው ምልክት ይሄ ነው። ስለዚህ ይሄ ምልክት በዚህ ዘመን ስላለ ይሄ ዘመን የክርስቶስ መምጫ ምልክት ነው ብለን እንድንል ያደርገናል። ሁለተኛው ደግሞ ጌታ የተናገረው ቁጥር 6 ላይ ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ ብሎ የተናገረው ደግሞ ሌላኛው ነው። ጦርና የጦርንም ወሬ ይሄ አሁን ልክ እንደምናየው በተለይ በዚህ በኢኮኖሚ የበለጸጉት ሀገራት፣ በአስተሳሰብ የተሻለነት የሚሉ ሀገራት፣ በቴክኖሎጂ የሰለጠንነን እንደኛ ማንም የለም የሚሉት ሀገራት ለዚህ ምሳሌ ናቸው። ስለዚህ የጦር ወሬ፣ የግጭት ወሬ፣ የህዝብ መለያየት ወሬ መስማት አንደኛው የክርስቶስ መምጫ ምልክት ነው። ስለዚህ ይህ ምልክት በዚህ ዘመን ስላለ የዚህ ዘመን የክርስቶስ መምጫው ምልክት የሚመስልና የሚያሳይ ነው። ሰባተኛ ላይ ደግሞ ማለትም ቁጥር 7 ላይ ህዝብም በህዝብ ላይ መንግስት በመንግስት ላይ ይነሳል፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል ብሎ ሌላኛው የመምጣቱ ምልክት ምን እንደሆነ ክርስቶስ በሶስተኛ ደረጃ እንዲያደርጉ አስቀምጦልናል። ስለዚህ እነዚህ ማብራሪያዎች ሁሉ ቀኑን በኋላ የምናነሳው የሆነ ቀኑን አናውቀው መቼ እንደሆነ ዛሬም ሊሆን ይችላል፣ እሁድም ሊሆን ይችላል፣ ወይ ደግሞ ሰኞም ሊሆን ይችላል፣ ማክሰኞም ሊሆን ይችላል። ቀኑና ጊዜውን አናውቀውም። ግን እነዚህ ምልክቶች ራሱ ልክ ቁጥር 8 ላይ ስናየው ምን ይላል መሰላችሁ? እነዚሁም ሁሉ የምጣር መጀመሪያ ናቸው ብሎ ልክ ሴት ልጅ ከመውለዷ በፊት የምታጣጥረውን ልጇን ለመውለድ የምታጣጥረውን የምጣር ምሳሌ አድርጎ ገና መጀመሪያ እንቅስቃሴዎች መሆኑን ያሳያል። ስለዚህ የመጀመሪያው እነዚህ እንቅስቃሴዎች በዚህ ዘመን ስላሉ የክርስቶስ መምጫ ቀርቧል እንድንል የሚሉን ደፍረን እንድናገር የሚያደርጉና መመሪያችንም ወንጌል ስለሆነ ይሄ ነገር እየተተገበረ ስለሆነ ክርስቶስ የመምጫው ጊዜ ደርሷል እንድንል ያደርጉናል። ስለዚህ አሁን በእናያቸው በዓለም ላይ ያሉት ምልክቶች በአጠቃላይ ለክርስቶስ መምጫ ምልክት የሚሆኑ ናቸው። ስለዚህ ወንጌሉ ላይ የተጠቀሰው ነገር ለዚህ ትልቅ መልስ የሚሰጠን ነው። መምህራችን በዚህ ላይ ሀሳቦች ይጨምሩበት። አይ በሰፊው የተብራራ ይመስለኛል። ምን ጨምረው ነገር ኖሮ ሳይሆን ዞሮ እዚህ ላይ ቅድም አንተ መግቢያን ስትናገረው ነገር ነበር አይደል? ማለት ንስሐ መግባት የቤተክርስቲያን ማስተምሮ ሰው ወደ እግዚአብሔር እንዲቀርብ ነው። ቤተክርስቲያን በነገራችን ላይ ምጽአት ስለቀረበ አይደለም ንስሐ እንድንገባ የምታስተምረን፣ ጥፋት ስለመጣ አይደለም ወደ ክርስቶስ እንድንቀርብ የምታስተምረን። እዚህ ጋር ቁም ነገር የምናደርገው ጉዳይ አይደለም። እኛ ይሄ እየተነሳ ነው ምልክቱ ነው ወይ የሚለው ጉዳይ ሳይሆን ወንጌል ለራሱ ክርስቶስን አይተው እንደሆነ እኮ ቅዱስ ያሬድም ሲናገር አንተ ሙሰን በሩ ድልዋኒከሙ እናንተስ ተዘጋጅታችሁ ተቀመጡ ነው የሚለው። የምንረዳው ሀሳብ ምንድነው? ያለው ነገር ጥሩ አይደለም፣ የምናየው ነገር ጥሩ አይደለም። ወጥተን የሚያስደስት ነገር አናይም። ሰው ወጥቶ አይገባም። ደስታ ከሁሉም ሰው እየራቀ ነው። ከሌላው ተርፎ ደግሞ ሰው በልቶ ማደርም የሚቸግርበት ሁኔታ ላይ ያለው እና ያው እዛው ሀሳብ ላይ የምንጨምረው ነገር አይኖርም። ዝግጅቱ ያስፈልጋል የሚለውን ነገር እንድንጨምር እንችላለን። ክርስትና በማንኛውም ሰዓት ላይ ዝግጅቱን ትጠብቃለች። እናንተስ ምን ይመስላችኋል? እኛ ብቻ እንዳው ውይይት ስለሆነ ይሄን ስታዩ ወይ ደግሞ ወንጌሉን ስታነቡት ከዛ በኋላ የዓለም ሁኔታ ስታዩ መምጫው ደርሷል ወይስ ገና ነው የሚለውን እንዴት ታስቡታላችሁ? ወንጌሉን በምናነብበት ጊዜ እዛ ላይ የተጠቀሱ ምልክቶች ማለትም አሁን ያለንበትን ጊዜ የሚያሳዩ ናቸው። አሁን መንግስት በመንግስት ላይ ይነሳል። አሁን የምንሰማውን ዜና እንደዛው ነው። ብዙ አሁን የተጠቀሱት እንትኖቹም ምልክቶቹም አሁንም እያየናቸው ወንድም በወንድም ላይ እየተነሳ እያየን ነው። እውነትም ያለንበትን ዓለም የሚገልጽ ነው እና ምልክቱ እውነትም እንደዛ ይመስላል። እንደዛ ይመስላል። እሺ ሌሎች ሀሳቦችን እናንሳ። በወንጌሉ ላይ ያሉትን ሌሎችስ እንዴት ነው ሲነበብ ልናነሳቸው የሚገቡ ነገሮች ብላችሁ ያያችኋቸው ነገሮች አለ? ወንጌሉ ላይ ከተነበበው ጥያቄ የሆነብኝ ሐሰተኛ ክርስቶሶች ክርስቲያኖችን እንዴት ያስታሉ? በምን ምልክት? ትምህርታቸውስ ምን ይመስላል?
ምን አይነት ኃይል እያሳዩ ክርስቲያኖችን ወይም ምዕመናንን ሊያስቱ ይችላሉ የሚለው ጥያቄ ነው። እንታርሱ ሰበሰቱበት መሰጣለሁ ችግር የለም። ያው ሰግደው ይሄም እንግዲህ ለማየት ያህል ሐሰተኛ ክርስቶሶች እንዴት ክርስቲያንን ያስታሉ የሚለውን ነገር ስናይ እዛው ወንጌሉ ያለው ሐሳብም መልስ ሰጥቶን እናገኛለን። ክርስቶስ በገዳም ያስተምራል ቢሏቸውም ህብስት አበርክቶ ያበላል ቢሏቸውም አትሂዱ እያለ የሚናገረው ነገር አለ። ትልቁ እዚህ ጋር ማየት ያለብን ነገር ሐሰተኛ ክርስቶሶች ወይም ደግሞ በክርስቶስ ስም የሚመጡ አካላት በምን አይነት መንገድ ክርስቲያኖችን ያስታሉ ወይንም ምዕመናንን ሰው ልጆችን በምን አይነት መንገድ ያስታሉ የሚለውን ነገር ለማየት ስንሞክር ሶስት ሀሳቦችን ማንሳት እንችላለን። የመጀመሪያው ነገር ምንድነው? ተአምር ማድረግ ነው። ራሱም ክርስቶስም ሲናገር ምን ብሏል? ህብስት አበርክቶ ያበላል ቢሏችሁ የሚለውን ነገር ስናየው፣ ስለዚህ ህብስት አበርክቶ የሆነ ተአምራት አድርጎ ምዕመናንን ሊስብ ይችላል ማለት ነው። ድውይ ሊፈውስ ይችላል ማለት ነው። ተመልክታችሁ አታውቁም እኮ አሁንም ላይ እኮ እንደዚህ ነገሮች ይደረጋሉ አይደል? ማለት ለማመን የሚከብዱ ነገሮችን አደረግን፣ እንትኑን ፈወሰው፣ እንደውም አይሄደውን እግር የሌለውን እግር ሰራለት የሚባሉ ነገሮችን እንመለከታለን። ከዚያም አልፎ ዘመናችን ደግሞ ብዙ አይነት ነገሮች የሚደረጉበት ነው። በተለይ ደግሞ የቴክኖሎጂውን ማደግ ስትመለከቱ በሰው ልጅ ቅርጽና አምሳል እንኳን የሚሰሩ ሮቦቶችን እንመለከታለን አይደል? እኚህ ነገሮች በነገራችን ላይ ምንም ሌላ እንትን የላቸው፣ መረዳት አያስፈልገን። የሰው ልጅ መፍጠርን እንደሚፈልግ ትመለከቱበታላችሁ፣ አምላክ መሆን እንደሚፈልግ ትመለከቱበታላችሁ። ስለዚህ መጀመሪያው ነገር ብዙ ዝርዝር ሀሳብ ቢኖረውም ተአምራቶች የምንላቸው ወይንም የሆኑ ምትሃቶችን በማድረግ ማለት ነው። በአምላካዊ ስም የሚጠሩ ነገር ግን አምላካዊ ያልሆኑ ምትሃቶችን በማድረግ በሰይጣናዊ ሀሳቦች፣ በሰይጣናዊ ስራዎች፣ በሰይጣናዊ ጥበቦች በመጠቀም የሚያደርጉበት የመጀመሪያው መንገድ ምንድነው? ተአምር የምንለውን ነገር እንመለከትበታለን። ከዛ ባለፈ ደግሞ ምን አይነት ነገሮች አሉ? ኃይልን ደግሞ ትመለከታላችሁ። ኃይልም አንደኛው ጉዳይ ነው። እንደውም ወንጌሉ ላይ ምን ይላል? አሚሃ ወብዙኃን ያለው ሃይማኖቱ፣ ያን ጊዜ ብዙዎች ምን ይላሉ አለ? ሃይማኖቶቹ ይለወጣሉ። አይታ ኃይልን ሃይማኖትን እንድትለውጥ ያደርጋል። ሐሰተኛ ክርስቶሶች በኃይልም ይመጣሉ። ምን በማድረግ ሰይፍን አንስተው ሲመጣበት ምን ያደርጋል? እንዲለውጥ ያደርገዋል። አንድን ሰው እምነቱን እንዲቀይር ያደርገዋል። ክርስቶስን እኔም በማለት ማለት ነው። እውነተኛውን ክርስቶስን ስንመለከት እንኳን ሰይፍ ሊያነሳ ሰይፍ ሲነሳበት እንኳን የሚከላከል ነው አይደል? ቅዱስ ጴጥሮስ እንኳን ሰይፍን ሲያነሳ የሚከለክል አምላክ ነው። ነገር ግን ኃይልን ማድረግን ትመለከታላችሁ፣ በጉልበት በአስገዳጅነት። ይህም ማለት የሰው ልጅ የሚበላው ካላገኘ መሰረታዊ ፍላጎቶቹ የሚነፈጉት ከሆነ ሳይወድ በግዱ ለምን ተገዥ ይሆናል? ለሐሰተኛ ነገሮች ተገዥ ይሆናል። ለሰይጣን ሀሳቦች ተገዥ ይሆናል። ስለዚህ ቀለብን አልሰጥም ካለው አንድን ሰው በራብ ከመሞትማ ልከተለው ይላል። ስለዚህ ኃይልን መጠቀማቸው ደግሞ ሌላኛው ጉዳይ ሆኖ ትመለከቱበታላችሁ ማለት ነው። ስለዚህ ከብዙ ጠቅላላ አድርገን የምናየው ምልክቶችን በማድረግ ኃይልን በመጠቀም እንዲሁም ደግሞ የተለያዩ ነገሮችን በመንዛት የተለያዩ ነገሮችን በማድረግ እንደሚመጣ ወንጌሉ ላይም በሰፊው እንረዳበታለን ማለት ነው። ወንድማችን እዚህ ላይ ሰፋ አድርገህ ብትጨምርበት መልካም ነው። አይ ቆንጆ ማብራሪያ ነው የሰጡት እርሶ። ያው እንደተጠቀሰው ሶስት አይነት መልክ ነው እነዚህ ሐሰተኛ ነቢያት ወደ ክርስቲያኖች መጥተው ክርስቲያኖችን ለማሳት የሚያደርጉት እንትን በሶስት ነው። አንደኛ በምልክት ነው፣ ሁለተኛ በትምህርት ነው፣ ሶስተኛ በኃይል። ይሄ ኃይልና ምልክት የሚለው ግን በሁለቱ የሚጣመሩና ሁለት የአንድ ሳንቲም ሁለት ገጽታ ይመስሉኛል። እኔ ግን ከዚህ ይልቅ በጣም ሊያስቱበት ይችላሉ ወይ ደግሞ ልንጠነቀቅ ይገባናልን ብዬ ማስበው እኔ ብቻ ሳይሆን ጌታም ራሱ እንደነገረ በትምህርት ከሚመጡት ግን ክርስቲያኖች መጠቀቅ አለባቸው። ሲመጡ በትምህርት የሚያስቱት ማለት ነው። በትምህርት መጥተው ያስታሉ ክርስቲያኖችን። ምንድነው? ልክ በቅዱስ ጳውሎስ ዘመን እንደነበሩት እንደ ቢጽ ሐሳውያን ወንጌል ዲቃላ ሕግ ነች፣ ግዝረት ደግሞ ዋናው ጥምቀት ደግሞ እንበለ ግዝረት አትጠቅምም እያሉ እንደሚያስተምሩ ክርስቶስን ሩቅ ብእሲ እንደሚሉ በተለያየ መልኩ እየመጡ ለክርስቲያኖች ትምህርት ይሰጣሉ። ስለዚህ መጠንቀቅ ያለብን ወይ ደግሞ አንደኛው አመጣጣቸው ምንድነው? በትምህርት ነው። በትምህርት የሚመጣ ነገር ደግሞ ልክ ከምልክትና ከኃይል በላይ ሰዎችና ክርስቲያኖች መጠንቀቅ መቻል አለባቸው። ለምን መሰላችሁ? ምልክት ምናልባት ምልክት ከምልክት ይበልጣል። ለምሳሌ ሙት እያስነሳ እንኳን ቢመጣ የሆነ ሰው የኛም አባቶች እኮ አንድ ክርስቲያን ምሳሌ ሙት አስነስቶ እኔ ነኝ እውነተኛው ክርስቶስ ቢል አንተ ሙት አስነስተሃል
ግን ሙት እንዳስነሳ ሁሉ ክርስቶስም ሙት አስነስቷል። ክርስቶስ አይደለም የእሱ ተከታይ የነበሩት ሐዋርያት ራሱ ሙት አስነስተዋል። ስለዚህ ምንም የተለየ ነገር አልሰራህም ብለው ፀሐይን እንኳን በእጁ ቢይዝ ፀሐይን እንኳን ቢያቆም እነ ኢያሱ ፀሐይን አቁመዋል። ስለዚህ ምንም የተሰራው ነገር የለም ብለው አንዱን ተአምር በአንዱ ተአምር መዝነው ሃይማኖታቸውን መጠበቅ ይችላሉ። በትምህርት ግን ትምህርት የነፍስ ጉዳይ ነው። በነገራችን ላይ አይታችሁ ከሆነ ክርስቶስ ራሱ ከመጣ በኋላ ከተጠመቀ ከጾመ በኋላ ወደ ትምህርት ነው የገባው። በትምህርት ነው አብዛኛውን የመለሳቸው። እንደውም አይታችሁ ከሆነ የሚሰራቸው ገቢረ ተአምራቶች በወንጌል ላይ የተጻፉልን ገቢረ ተአምራቶች ውስን ናቸው፣ ለእኛ የሚጠቅሙ ብቻ ብዙ ቢደረግም። ከዛ ውጭ ግን ያለውን አብዛኛው ነገር ብታዩት በተአምራት ውስጥ ራሱ እንኳን ትምህርት ነው። ለምን የሰው ልጅ ነፍስ የሚቀየረውና የሚለወጠው ሲማር። ስለዚህ የእሱን የክርስቶስ የባህሪ ልጅነት የአብ የባህሪ ልጅ መሆኑን ሊያድን እንደመጣ ሌሎችም ነገሮች የሚያስተማረው በትምህርት መልክ ነው። ስለዚህ እነዚህ በትምህርት መልኩ የሚመጡትን ጥንቃቄ ያስፈልጋል። እነዚህ ናቸው ከባድ የሚሆኑት። ራሱ ክርስቶስ በበረሃ አለ ቢሏችሁ፣ በዋሻ አለ ቢሏችሁ፣ በቤት አለ ቢሏችሁ አትሂዱ ነው ያለው። ለምን በዚህ እኔ ያስተምራለሁ። ይሄ እኮ ማለት በዚህ በአዳራሽ እኔ ያስተምራለሁ ክርስቶስን፣ በዋሻ ክርስቶስን አስተምራለሁ። ይኸው እንደዚህ አትሂዱ ነው። ይህም ብቻ አይደለም። ቅዱስ ጳውሎስ ራሱ በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ይህን ጉዳይ እንዲህ እያለ ይገልጸዋል። እነሱ ያስተማሩትን ክርስቶስን ማለት ነው። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። እዚህ ላይ አይታችሁ ከሆነ 3 ደርዝን ያስቀመጠው። አንደኛ በመስበክ፣ ሁለተኛ ደግሞ በመንፈስ። ማለትም አሁን እኛ ስንጠመቅ በ40 እና በ80 ቀን በአብ በወልድ በመንፈስ ቅዱስ ነው የምንጠመቀው። የዛኔ ስንጠመቅ መንፈስ ቅዱስ በእኛ ላይ ያድራል አይደል? ስለዚህ ሐዋርያት አጥምቀው፣ ይሄ ማለት በሐዋርያት ቀኖና በሐዋርያት እግር የምትመራ እነሱ ተከተላ የምትሄድ ቤተክርስቲያን በዛ ተዋረድ የመጣው ስልጣነ ክህነትን ይዞ ያጠመቁን ካህናት በእነሱ አማካኝነት የተሰጠ መንፈስ ቅዱስ አለ። ያ ከተሰጠ መንፈስ ቅዱስ ውጪ ሌላ መንፈስ ቅዱስ ወይ ደግሞ ሌላ ክርስቶስን በእናንተ አሳድራለሁ ቢል ደግሞ የምሰብክላችሁ ክርስቶስ ነው ቢል መጨረሻ ላይ ደግሞ ወንጌልን ራሱ ልዩ ወንጌል ነው ያለው። እንደው ልዩ ወንጌልን አስተምራለሁ ቢል እንኳን ይሄን ትታገሱታላችሁ ማለት ቅዱስ ጳውሎስ አለስልሶ ነው የተናገረው። አትቀበሉት ነው። ስለዚህ እነዚህ ሰዎች በዚህ በትምህርት ይመጣሉ፣ እንዲህ አድርገው ክርስቲያኖችን ያስታሉ። በዚህ ቦታ ላይ ብቻ ሳይሆን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ስለ እነዚህ ሰዎች ሲናገር ምንድን ነው ያለው? ተአቀቡኬ እምሐሳውያን ነቢያት እለ ይመጹ በአምሳለ አባግዕ ወእንተ ውስጦሙ ተኩላት መሰጥ። ተጠንቀቁ ነው ያለው። እዚህ ላይ የበግ ለምድ ለብሰው ከሚመጡባቸው ከሐሳውያን መምህራንና ነቢያት ተጠበቁ፣ ተጠንቀቁ። ለምን? በትምህርት የሚገባ ነገር የሰው ልጅ እስከ መጨረሻው ነው ህይወቱ የሚቀየረው። ለምሳሌ ቆይታችሁት ከሆነ የአርዮስ እኮ እስከ መጨረሻው ድረስ ክርስቶስን መካድ በትምህርት ምክንያት ነው። ከዛም በኋላ ያሉትን ብታዩት በትምህርት ምክንያት ነው። የፈሪሳውያን ራሱ የሰዱቃውያን ክርስቶስን አለመቀበል የሆነ አይነት የያዙት ትምህርት ስላለ ያንን አውጥተው ይሄኛው እውነት ነው አማናዊ ክርስቶስ ይሄ ነው ብለው የእነሱን አስተሳሰብ ትተው ክርስቶስ መቀበል ስላቃታቸው። ስለዚህ ጌታችን ኢየሱስ ክርስቶስ ተአቀቡ ማለት ተጠበቁ ብሎ ነው የነገረን። ስለዚህ በትምህርት ከሚመጡብን ሐሰተኞች ነቢያት የግድ መጠበቅና መከልከል አለብን። ይህንን ቅዱስ ዮሐንስ አፈወርቅ በዚህ የማቴዎስን ወንጌል ይህንን ወንጌል ሲተረጉም ክርስቶስ እንደዚህ ብሎ መናገሩ ለ3 ምክንያቶች ነው ብሎ ያስቀምጣል። አንደኛው ዘወትር ንቆች እንድንሆን፣ አያችሁ፣ ዘወትር ንቆች እንድንሆን መጥቶ መድረክ ላይ አሁን ራሱ እኔ ስናገር እሱማ አይዋሽም እሱማ ሌላ ትምህርት አያስተምርም ብሎ ሳይሆን በንቃት ሆነን እኔ ማስተምረውና የምናገረውን ሌላ መምህር የሚናገሩና የሚያስተምረውን እንደውም ቤተክርስቲያናችን እኮ እስከ ላይኛው ማዕረግ ያለውን ራሱ የሚያስተምረን ትምህርት እስከ ፕትርክና ያሉትን ራሱ የሚያስተምሩን ትምህርት የተለየ ከሆነ ከእነሱ ምን እንጠበቅ ነው የሚያስተምረን ጌታችን ኢየሱስ ክርስቶስ። ስለዚህ ንቆች እንድንሆን ማለት የምንሰማውን የምናነበውን የተጻፈውን የሆነ ሰው የሚናገረውን ሁሉ በንቃት እንድንሰማ ነው። አንደኛው ክርስቶስ ታቀቡ፣ ተከልከሉ፣ ተጠበቁ ሲለን፣ ሁለተኛ ደግሞ ለተጋድሎ እንድንዘጋጅ ብሏል ቅዱስ ዮሐንስ አፈወርቅ። ለተጋድሎ መዘጋጀት ማለት ቀላል አይደለም። የነዚህ የሐሳውያን ነቢያት የሐሳውያን መምህራን ሲመጡ ብዙ ተጋድሎችን የሚያመጡ ናቸው። የቤተክርስቲያናችን ታሪክ ተመልከቱት። ከአርዮስ በኋላ ነው ያ ሁሉ ለ40 ዘመን የዘለቀ የሰማዕታት መከራ። የነ ቅዱስ ጊዮርጊስ የነሱ እንኳን ከዛ በፊት ነው። ሌሎቹ ሰማዕታት በመሆኑ እነ ቅዱስ ቶማስ ዘመራስ፣ እነ ቅዱስ ያዕቆብ፣ በጣም ብዙ ቅዱሳንና ሊቃውንት የተሰደዱበትና መከራ የተቀበሉበት
በትምህርት ምክንያት ከመጣ ነው። ስለዚህ ይሄ ጉዳይ ምን ያመጣል መሰላችሁ? ተጋድሎን ያመጣል። የሰማዕትነትን መከራ እንድንቀበል፣ የሰማዕትነትን ጸጋ እንድንቀበል መከራ ያመጣል። ስለዚህ ታቀቡ ሲል ተዘጋጁም ጭምር ለተጋድሎ ምን በሉ ተዘጋጁ ብሎ ሲል ነው ብሎ ቅዱስ ዮሐንስ አፈወርቅ በሁለተኛ ደረጃ ይህን ይተረጉመልናል። ሶስተኛ ከተሰወሩና ከተገለጡ ጠላቶቻችን እንድንጠበቅ ፈልጎ ነው። ይህን ተመልከቱት። የጌታ አገላለጽ እዚህ ወንጌል ላይ የበግ ለምድ ለብሰው ከሚመጡባችሁ ከምን ከተኩላ ነው ያለው። ስለዚህ እነዚህ መምህራን እውነተኛ መምህራን ይመስላሉ። ከላይ የበግ ለምድ ነው። ስለዚህ የተገለጡ ናቸው ከላይ በኩል። ስለዚህ ከላይ በኩል የተገለጡ ስለሆኑ ከተገለጠም መምህር በውስጥ ደግሞ ተኩላ ስለሆኑ ከተሰወረ መምህር መጠበቅ አለባችሁ ብሎ ሲያስተምረን እንደሆነ ቅዱስ ዮሐንስ አፈወርቅ ተርጉሞ ያስተምረናል። ስለዚህ በእነዚህ በሶስት መንገድ መጥተው ክርስቲያኖችን ያስታሉ። ክርስቲያኖች ግን የጌታችንን ቃል የነቢያቱንም የሊቃውንቱንም ቃል እና ትምህርታቸውን አብነት አድርገን ከነዚህ ልንጠበቅ ልንጠነቀቅ ያስፈልገናል ማለት ነው እና እዚህ ላይ ክርስቲያኖች ማድረግ ያለባቸው ነገር ቢኖር ይህንን ይመስላል። ቃልት ያሰማል። የሚጨምሩበት ሀሳብ ካለ ተሳታፊ ብትሆኑ ያልተብራሩ ነገሮች ካሉም ማንሳት እንችላለን። ይቻላል። ቁጥር 36 ላይ ያለው ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጁም ቢሆን የሚያውቀው የለም ይላል። ይህን ጥያቄ ብዙ ቢብራራበት ጥሩ ይመስለኛል። የብዙዎቹም ሰው ጥያቄ ስለሆነ ስለቆየሁበት እርሱ ይሄ ጥያቄ በእርግጥ ብዙ ሀሳቦችን እንድናነሳ የሚያደርገን ጥያቄ ነው። የወንጌል ክፍል ነው። ትልቁ መረዳት ያለብን እዚህ ጋር ወልድ የተባለ ወይንም ከወልድም በቀር አያውቃትም የተባለው ነገር ምንድነው የሚለውን ወልድ የተባለውን ነገር መረዳት ያስፈልገናል። እንግዲህ ወልድ ስንል የመጀመሪያው ነገር በቤተክርስቲያናችን በዘይቤያዊ አነጋገር መጻሕፍት ሲናገሩ ወልድን ለፍጥረታት ሰጥተው ይናገራሉ። ፍጥረታት ወልድ ተብለው ይጠራሉ፣ ልጆች ተብለው ይጠራሉ። የእግዚአብሔር ልጆችም ውሉዳን እግዚአብሔር ይባላሉ አይደል? ይሄ ወልድ የምንለው ነገር ፍጥረትን፣ ልጅነትን፣ የእግዚአብሔር ልጅነትን፣ የእግዚአብሔር ፍጥረትነትን የሚያመለክት ቃል መሆኑን ልብ ልንል ያስፈልገናል። ይሄ ስንል ምን ማለታችን ነው? ወልድ የተባለ ፍጥረት ሁሉ ምን ሊል አይችልም? ይህንን ቃል ሊያውቅ አይችልም። ፍጥረታት በአጠቃላይ ለምሳሌ እኛ ዕለተ ምጽአት ይደረጋል ብንባል በምን ቀን ይመጣል? ቀኑን በመጻሕፍት ላይ በተጻፉልን ልክ ልንናገር እንችላለን። ሰዓቱ ምንድነው? በተጻፈልን ሰዓት ልንናገር እንችላለን። ወሩ ምንድነው? በተጻፈልን ልክ ልንናገር እንችላለን። ጊዜው ምንድነው? በተጻፈልን ልክ ልናወራና ልንናገር እንችላለን። ግን ተፈጻሚነቱ መቼ ድርጊቱ ይፈጸማል ቢባል ግን ፍጥረቱ ሁሉ አጠቃላይ ሊያውቀው አይችልም፣ ሊናገረው አይችልም፣ ሊገልጸው አይችልም። ስለዚህ የመጀመሪያው ነገር ፍጥረት የተባለ ነገር አጠቃላይ ቅዱሳኖቹንም ብናይ መላእክቶቹንም ብናይ ጻድቃኑንም ብናይ እራቀቃለሁ ቀንንም ቆጥራለሁ የሚል የሰው ልጅንም ቢሆን እቺን ዕለት አያውቃትም የሚለውን የመጀመሪያው ፍቺ በዚህ ልክ መረዳት ያስፈልገናል ማለት ነው። ከዚያ ባለፈ እግዚአብሔር ወልድ ይህንን ቃል ሲናገር ለራሱም ሰጥቶ ነው። ደግሞ በሁለተኛ መንገድ ደግሞ ወልድ የሚለውን ለራሱ ሰጥቶ ይናገራል። ልጅ አይደለ? የአብ ልጅ ነው አይደል? መቼም ራሱም አልካደም የአብ ልጅ መሆኑን ማለት ነው። ስለዚህ ወልድ ልጅነቱ በምንድን ነው የተገለጸው? ለቱ ከአብ ልጅነቱ በምንድን ነው? በስጋ ነው በእንትን ነው? በስጋ ወልዶታል? አብ ወልዶታል? በስጋ አልወለደውም አይደል? በስጋ አይደለም ልጅነቱ። በስጋ ከቅድስት ድንግል ማርያም ነው የተገለጠው። በስጋ የእመቤታችን ልጅ ነው። የአብ ልጅነቱን በስጋ ልንለው የምንችለው አይደለም፣ በስጋ የተገለጠ አይደለም። ስለዚህ ልጅነቱን ራሱን የአብ ልጅ እያለ የሚናገረው በምንድን ነው? በስልጣኑ አንድ መሆናቸው ማለት አብን በልብ ነው አይደል? ምን መስለው ልብ ነው አብ። ልብ ያሰበውን ሐሳብ በምን ያወጣል? በቃል ያወጣል። ያን ቃል ደግሞ እንዲተረጎም ምን ያስፈልገዋል? እስትንፋስ ያስፈልገዋል። ስለዚህ ልጅነቱ በዚህ መልክ ነው፣ በስልጣናቸው ነው። ይሄ ስንል ግን ምናልባትም ወደ ሰፊ እንዳይወስድብን ነው እንጂ ልዩነት ኖሮት አይደለም፣ ወይንም መበላለጥ ኖሮት አይደለም። በልብ የታሰበው ነገር የግድ እንዲገለጽ ምን ያስፈልገዋል? ቃል ያስፈልገዋል።
ቃል ደግሞ ተፈጻሚ እንዲሆን ምን ያስፈልገዋል? እስትንፋስ ያስፈልገዋል። አሁን እንደው ዝም ብለን ስናስበው አሁን የምናወራት ቃልን ለማን ነው ሰጥተን የምንናገረው? ባለቤትነቱ የማን ነው? ከልባችን የነቃች ናት መቼም ማለት ከልባችን ከአይምሯችን ያወጣናት ናት። ከአንደበታችን የወጣች ናት። በእስትንፋሳችን የምትገለጽ ናት። ባለቤትነቱ የማን ነው? የሰውየው ነው አይደል? ስለዚህ ወይ ለልቤ ልሰጠው አልችልም፣ ቃሌን ለብቻው ልሰጠው አልችልም፣ እስትንፋሴን ለብቻው ባለቤትነት ልሰጠው አልችልም። ይሄ በእኩልነት ደረጃ የምናገኘው ነገር ነው። የእነሱንም ሲሆን ለመረዳት የእግዚአብሔርን ረቂቅ ባህሪ ለመረዳት የኛ አቅም የሚፈቅደው ባይሆንም በዚህ ልክ ነው መረዳት ያለብን። ልብነት፣ ቃልነት፣ እስትንፋስነት። ስለዚህ ልጅነቱን በዛ ልክ ገልጾት ተመልክቶት እናገኛለን። ወደዚህኛው የወንጌል ክፍል ላይ ሲመጣስ የትኛው ልጅነቱን የተናገረው? ወልድ ብሎ የተገለጸው የትኛው ልጅነቱን የሚለው ማየት ያስፈልገናል። ወልድ ተብሎ የተገለጸው ልጅነቱ በየትኛው ነው ብለን ስናይ የስጋ ልጅነቱ ነው። ስጋ መልበሱን ነው የሚያጠይቅልን ማለት ነው። ስጋ በመልበሱ እግዚአብሔር ወልድ ያቺን ቃል ምን አይላትም? አያውቃትም። ይሄ ቅድመ ተዋህዶ ምን የነበረ ስጋ ነው? ይሄ ስጋ አላዋቂ ስጋ ነው። አላዋቂ ስጋ ነው ማለት ኃላፊያትን ያውቃል፣ መጻእያትን ግን ማወቅ አይችልም። ኃላፊያትን ባለፈውም ተነጋግረን ነበር አይደል? በመጽሐፍ በተጻፉ በታሪክ በተተረኩ ከሰዎች በተነገሩ ነገሮች ምን ይላል? ኃላፊያትን ማወቅ ይችላል። ለምሳሌ የኛ ልጅነት አለ አይደል? የተወለድነው እናትና አባታችን ይነግሩናል አስተዳደጋችንን፣ ምንነታችንን፣ በልጅነታችን የት እንደሄድን ወደኋላ በመልሳችሁ በእርግጠኝነት 3 ዓመታችሁ ላይ ምን እያደረጋችሁ ነበር፣ ምን ስትበሉ አደጋችሁ፣ ምን ስትጠጡ አደጋችሁ ብላችሁ ተመልሱታላችሁ? አንመልሰውም አይደል? እያንዳንዳችን በተነገረን ልክ ግን እናትና አባታችን የተነገረንን ልክ ይዘን ምን እንላለን? እንጓዛለን። ኃላፊያትንም ደግሞ በምን መነጽር እንመለከታለን? ያለፉ ነገሮችን በትንቢት መነጽር አባቶቻችን በተናገሩት ልክ የወልደ እግዚአብሔርን ሰው መሆን በተናገሩን ልክ እግዚአብሔር ሰው መሆኑን ምን ብለናል? ተረድተናል፣ አውቀናል፣ መርመረናል። መጻእያትንስ ስንል መጻእያትን ገደብ አለው። ገደብ ያለው ነገር እንዳልኳችሁ ቢጻፍም ተፈጻሚነቱ አይታወቅም። ኃላፊያት ግን የተፈጸሙ ነገሮች ናቸው አይደል? የተፈጸሙ ነገሮችን በመጽሐፍ ላይ ባነበብከው ልክ የተፈጸመበትን የድርጊቱን ቦታና ሁኔታ ጊዜ ተመልክተህ ምን ትላለህ? ትረዳለህ። ኃላፊያትን ግን መጻእያትን ግን በዛ ልክ አትረዳም። ይነገርሃል፣ ተፈጻሚነቱ መቼ ይሆናል አታውቁም። እንደውም የወልደ እግዚአብሔርም ሰው መሆን በዛ ልክ አይደል የምንረዳው? መላእክቶች ለነቢያት ተናገሩ፣ ነቢያቶች ተናገሩ፣ መልሰው ለዓለሙ ሰበኩ። መላእክት ምን እያሉ ነው የተናገሩት? መቼ ይሆን ከሰማይ ሰማያት ወርዶ ከቅድስት ድንግል ተወልዶ በጎለ እንስሳት አድሮ ስብሐት ለእግዚአብሔር በሰማያት ብለን አመስግነነዋል ይላል። ስለዚህ መላእክቶቹ ምን አላወቁም ማለት ነው? ያንን የሰው መሆኑን ምስጢር አላወቁም ማለት ነው። ቅዱስ ገብርኤልም አለ አይደል? ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም የጽንሱን ነገር ሲያበስራት ቃሏን ቃል አድርጎ አደረባት እንዳለ ያን ነገር ቅዱስ ገብርኤል ያውቀዋል? አያውቀውም። መጻሕፍት በተናገሩ ልክ ማለት ነው። ስለዚህ መጻእያትን እንናገራቸዋለን። መንፈስ ቅዱስ ያሳደረባቸው ነቢያቶች አባቶች ይናገራሉ፣ ግን ተፈጻሚነቱ አይታወቅም። ስለዚህ በስጋ የአንድ አላዋቂ የነበረ ስጋን ቅድመ ተዋህዶ አላዋቂ የነበረ ስጋ መዋህዶን ሲያጠይቅ ምን አለ? ያችን ዕለት ወልድም አያውቃትም እያለ ይናገራል ማለት ነው። ከዚያ ባለፈ አብ ብቻ ያውቃታል የሚለው ነገር ምንድን ነው የሚለውን የቤተ ክርስቲያናችን ሊቃውንት ሲተረጉሙ አብ ለልጁ በመስጠት ያውቃታል። ያ ማለት ስልጣኑን ለማን ሰጥቶታል? ለእግዚአብሔር ወልድ ሰጥቶታል። ይህ ዓለም ሲፈጸም በዕለተ ምጽአት ለፍርድ የሚመጣው ማን ነው? እግዚአብሔር አብ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ አይደል? ግን እግዚአብሔር ወልድ ስላለም ብቻ ሶስቱም መለየታችን አይደለም አይደል? በጸናው እንናገራለን። ምክንያቱም በአብ ውስጥ ወልድንም መንፈስ ቅዱስንም እናገኛለን፣ በወልድ ውስጥም አብና መንፈስ ቅዱስም በመንፈስ ቅዱስም ሁለቱን ስለምናገኛቸው ማለት ነው። ስለዚህ ለልጁ አሳልፎ በመስጠቱ የሚባለውን ልክ በዚህ ልክ ልንረዳ ያስፈልገናል። ለልጁ ሰጥቶታል ስልጣኑን። ምን የማድረግ ይህንን ዓለም የማሳለፉን ስልጣን ለልጁ ሰጥቶታል። ስለዚህ አብ ብቻ ያውቀዋል ማለት ስልጣኑን ለልጁ በመስጠቱ። ወልድ አያውቀውም ሲል ደግሞ ምን ማለት ነው? ባለማሳለፍ። ወልድ ለሐዋርያቶች ይህንን ቃል አስተማረ አይደል? ለሐዋርያቶች እስካሁንም ላለው ምዕመናን እስከ ዕለተ ምጽአት ለሚነሱ ምዕመናን ይህን ቃል አስተማረ። ምን ብሎ? በዕለተ ምጽአት የሚደረገውን ነገር ተናገረ። እትራትን ሳያጠፋ፣ ርግዘተ ገቦ ሳይጠፋ፣ ቀኖቱ ሳይጠፋ እንደሚመጣ ተናገረ። ግን እስካሁን አሳልፈውታል? ይህን ዓለም አላሳለፈም። ስለዚህ ባለማሳለፉ ምን አላደረገው? ይህንን ቃል አያውቀውም ማለት ባለማሳለፍ እስካሁን አላሳለፋትም። የሚያሳልፍበት ጊዜው ገና በመሆኑ ምን ይላል?
አብም ወልድም ቢሆን ከፍጥረትም ቢሆን መላእክትም ቢሆን ይህችን ዕለት አያውቁም እያለ በዚህ ልክ ይናገራል ማለት ነው። ስለዚህ በስጋ ባህሪ ወይንም ለስጋ እየሰጠ የሚናገረው መሆኑን በስልጣኑ ደግሞ ስናየው ደግሞ በመለኮቱ ስናየው ደግሞ ይህንን ዓለም በማሳለፍ የሚያሳልፍበት ጊዜው ገና በመሆኑ ይህንን ቃል እየተጠቀመ ይናገርልናል ማለት ነው። ወንድማችን እስቲ በነገራችን ላይ አሁን አንዳንድ ጊዜ ይህን ሀሳብ የሚያነሱ ሰዎች ወልድን ልክ እንዳለ አዋቂ ቅድም እንዳልነው ለምሳሌ አንደኛ እንዳለ አዋቂ ለማድረግ የማያውቅ ለማድረግ፣ ሁለተኛ ደግሞ ራሱን ማለትም አሁን በስልጣን አብና ወልድ መንፈስ ቅዱስ እኩል ናቸው፣ አንድ ናቸው። በባህሪ በህልውና ዓለም በማሳለፍ ዓለም በመፍጠር በሁሉ ነገር አንድ ናቸው እያልን ያለውን ነገር ለማፍረስና የወልድን የስልጣን ወይ ደግሞ ያለውን የእግዚአብሔር ልጅነት ለማሳጣት የሚመስል ነው። ነገር ግን ይህንን ራሱን ቃል የተናገረው ጌታችን ኢየሱስ ክርስቶስ ወልድን ማያውቃትም ብሎ የተናገረው ኢየሱስ ክርስቶስ በሌላ ወንጌል ላይ በዮሐንስ ወንጌል ላይ ደግሞ ምዕራፍ 14 ላይ ተመልከቱት። ምዕራፍ 14 ቁጥር 11 ላይ እንደዚህ ይላል፣ እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ይላል። እስመ አነ በአብ ወአብ በየ፣ እኔም በአብ አለው እኔም ደግሞ አብም ደግሞ በእኔ ውስጥ አለ ብሎ ይናገራል። ይሄ ማለት እንዴት መሰላችሁ? አሁን ቅድም መምህራችን ሲሰጡን የነበረው ምሳሌ ምስጢረ ሥላሴን በልብ በቃልና በስትንፋስ ነው የምናምነው። ይሄ ማለት ምን ማለት ነው? አብ በእኔ ነው፣ በእኔ ህልው ሆኖ አለ፣ እኔም ደግሞ በአብ ውስጥ ህልው ሆኛለሁ ማለት አንደኛ ስልጣናቸውንና በሁሉም አንድ መሆናቸው የሚያሳይ ነው። ይሄ ማለት ለምሳሌ እስትንፋስ ለምሳሌ ይሄን የምናገረው እስትንፋስ ከመናገሬ በፊት ከእኔ ከቃሉ በፊት ቀድሞ አይገኝም። እኩል ነው ሁለቱም የሚገኙት፣ ቃሌም እስትንፋሴም እኩል ማለት ነው። ራሱ ልክ ደግሞ ሳስብ የኔን ቃሌን ቀድሞ የሚገኝ አስተሳሰብ የለም። ያሰብኩት ነገር ስናገረው ያ በልቤ ውስጥ ህልው ሆኖ እያለ የምናጋው ማወራው ቃል በእኔ ውስጥ ሆኖ እያለ ግን በቃል እናገረዋለሁ። ስለዚህ የማስበው ቃል በልቤ ያለ በቃሌ ውስጥ እየተናገርኩት ነው። እንደዚሁም ሁሉ አብ በወልድ ወልድ በመንፈስ ቅዱስ መንፈስ ቅዱስ በአብ ውስጥ ህልው ሆኖ መኖራቸው እንደዚህ ነው። ስለዚህ በህልውና እንደዚህ ሆኖ ተካክለው የሚኖሩ እነዚህ ሶስቱ አካላት አብ ወልድ መንፈስ ቅዱስ አንዱ በአንዱ ይበላለጥና ወልድ አያውቃትም ማለት አንችልም። ለምን? ሁለቱም አንዱ በወልድ ወልድ በአብ ውስጥ ህልው ሆኖ ስለሚኖር ማለት ነው። ስለዚህ በዮሐንስ ወንጌል የተቀመጠው ቃል ራሱ ወልድ ሁሉንም እንደሚያውቅ አብ የሚያውቀው ወልድ የሚያውቀው መንፈስ ቅዱስ እንኳን በነገራችን ላይ እንኳን ዳግም ምጽአቱን ቀርቶ ሁለተኛ ልደቱን ከአብ ከመወለዱ ቀዳማዊ ልደቱ ከአብ የተወለደ ነው። ሁለተኛ ልደቱ ከመቤታችን ሲወለድ ራሱ የተወለደው በሶስቱም ፍቃድ አይደል? ቅዱስ ኤፍሬም የሚናገር አይደል? በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ። ስለዚህ በሶስቱ ፍቃድ መጥቶ ሰው የሆነ እሱ ሁለተኛው ሶስተኛው ደግሞ በዳግም ምጽአቱ ሲመጣ በሶስቱም ፍቃድ ሶስቱም ባወቁት ሁኔታ ነው የሚነገር ራሱ። አሁን ለምሳሌ ይህንን ነገር ወንጌል በትክክል እኮ መረዳት ስለሚያቅተን ነው። እግዚአብሔር ለሁላችን ማስተዋል ይስጠን እንጂ አይታችሁ ከሆነ ይሄን ነገር ራሱ እያስረዳችሁ ያለው እኮ ራሱ ወልድ እኮ ነው። ይሄ ምልክት ያላችሁ እንደዚህ ይሆናል፣ ከዛ በመጨረሻ ይሄ ይከሰታል፣ ከዛ በኋላ በዚህ ሰዓት እንደዚህ ሆኖ የጥፋት ርኩሰት ስትመለከቱ ያን ጊዜ መጨረሻው ደርሷል እያለ ምልክት እየሰጠ የሚነግራቸው ባያውቅ እንዴት አለ። ምሳሌ አሁን እዚህ ቁጭ ወደ የምንነጋገረው ነገር ባላውቅ እንዴት ነግራቸዋለሁ አይደል? ራሱ ለምሳሌ እግዚአብሔርን ከቶ ያየው የለም ይላል ዮሐንስ አይደል? ግን እሱ በአባቱ ሪና በአባቱ እቅፍ ያለው ወልድ ሰበከው ይላል። ስለዚህ ያ ወልድ ስለ አብ እንኳን ራሱ አውቆ ነው የነገረን። ስለዚህ ስለ ዳግም ምጽአቱ ስለተራው ነገርማ እንኳን ወልድ ቀርቶ አንድ በቅድስና የበቃ ሰው እንኳን ምን እንዲሆን እንደሚችል መቼ ሊሆን እንደሚችል ይቀመጣል። አሁን ቀኑን አናውቀውም እንጂ ለምሳሌ ሊቃውንቱ ወሩ ወራ መጋቢት፣ ዘመኑ ዘመነ ዮሐንስ፣ ዕለቱ ዕለተ እሑድ፣ ሰዓቱ መንፈቀ ሌሊት ብሎ አስቀምጠዋል። ጊዜው ግን አይታወቅም፣ መቼ እንደሆነች አይታወቅም። ስለዚህ ይሄ ነውና ሌላ ማለትም የወልድን አላዋቂነት ለመናገር የተቀመጠ ወይ ደግሞ የተነገረ ቃል አይደለም ማለት ነው። እዚህ ላይ ያለው ሀሳብ ግን ራሱ ምሳሌ የጨምረው ነገር እኮ ያስረዳናል። አሁን እሱ ራሱ እኮ አሁን ስትናገረው ብዙ ሐሰተኞች ክርስቶሶች ይነሳሉ እያለ ራሱ ክርስቶስ ይሄንን ቃል እያስተማረ ያንሳል ማለት በራሱ ምን ያህል እንዳልከውም በእርግጥ የእግዚአብሔር ቃል ለሁላችንም ረቂቅ ነው፣ ለአእምሯችን ምጡቅ ነው። እንደ ዓለማዊ ትምህርት በእኛ እንደሚመቸን በእኛም እንደምንፈልገው በእኛ ሀሳብ እንዲመች አድርገን የምንጓዝበት መንገድ አይደለም። የእግዚአብሔር ቃል ረቂቅ ነው፣ ምስጢር ነው። ለዛም ነው አይደል ቤተክርስቲያናችንም እኮ ይህንን ቃል ስታስተምረን
ምስጢራት ብላ የምታስተምረን የሥላሴንም የሶስቱ አካላትን ስለ ባህሪያቸው ስታስረዳን ምስጢር ህቡ የተሰወረ እኛ ልንመረምረው እንደውም ይላል አይደል? በትርጓሜያቸው ሊቃውንቱ ሲናገሩ እኮ ምን ይላሉ? ይህ እንዴት ሊሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልም። ስለዚህ ይህም ቃል አሁን ላይ በዛ ልክ ነው መረዳት ያለብን። እዛው ክርስቶስ ሆኖ ራሱ ክርስቶስ ብዙ ሐሰተኞች ክርስቶሶች ያን ጊዜ ይመጣሉ ተጠበቁ እያለ አያችን ዕለት ባያቃት ነው የሚል ሌላ ሐሳብ መስጠት ከሆነ ራሱ ከወንጌሉ ጋር አልተግባባህም ማለት ነው። ከወንጌሉ ጋር አልተግባባንም ማለት ነው። እና በዛ ልክ መረዳት ያስፈልጋል፣ መጠየቅ ያስፈልጋል፣ መማር ያስፈልጋል። መልካም ነው። ጥሩ ናቸው። እሺ ሌሎች ሐሳቦችን እንመልከት። ግን ሐሳብ ካለ እዚሁ ላይ ቢጨምሩበት መልካም ነበር። የኛ ብቻ አድርገን እንዳልነው ሐሳብ እንጨምርበት። ተመልሶልሃል በፈለቀው ልክ። እሺ ሚስትልኝ ክርስቲያኖች የጌታን መምጣት እንዴት መጠበቅ አለባቸው? ቤተክርስቲያን ክርስቲያኖች የጌታን መምጣት እንዴት መጠበቅ እንዳለባቸው በብዙ መልኩ ታስተምራለች። ራሱ ባለቤቱም ጌታችን ኢየሱስ ክርስቶስ አይታችሁ ከሆነ አሁን ይህን ወንጌል ምዕራፍ 24 ከተነበበ በኋላ በሶስት መልኩ እንዴት እንደሆነ መምጣቱ ምልክት እንዴት እንደሆነ በምሳሌ አስተምሯቸዋል። የመጀመሪያው በንጉስ መስሎ አስተምሯቸዋል። ሁለተኛ ደግሞ በ10 ደናግል፣ ቀጥሎ ደግሞ መጨረሻ ላይ ገንዘብ ሰጥቷቸው የሄደ ንጉስ እንዲሰሩበት ገንዘብ ሰጥቷቸው የሄደ ንጉስን ትመስላለች መንግስተ ሰማያት ብሎ ምሳሌ ይሰጣል። እዚህ ላይ ሲጠቅስ ጌታችን ኢየሱስ ክርስቶስ መንግስተ ሰማያት ብሎ ነው የሚጠቅሰው። ግን መንግስተ ሰማያት ሲባል ራሱ ክርስቶስ ነው እንጂ ሌላ ምን ጠብቀው የሆነ ሰፊ ከተማ የሆነ አይነት እንትን የለም። ራሱ ክርስቶስ መንግስተ ሰማያት ነው። ስለዚህ መንግስተ ሰማያት 10 ደናግል ትመስላለች፣ መብራታቸውን ይዘው የሚጠብቁ ንጉስን ትመስላለች። ባሮቹ ሊቆጣጠር የመጣ ንጉስን ትመስላለች። በንጉሶቹ ላይ በባሮቹ ላይ ሾሙ ባለሟል ትመስላለች እያለ ያስተምራል። እነዚህ ከሶስቱ ውስጥ ምዕራፍ 25 ላይ የማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ሲናገር አሚሃ ትመስል መንግስተ ሰማያት 10 ደናግለ እለ ወፃ ለቀበላ መራዊ እለ ነሳ ማህተው ይሆን ወፃ ለቀበላ መራዊ። መንግስተ ሰማያት መብራታቸውን ይዘው ሙሽራ ሊቀበሉ የወጡ 10 ደናግልን ትመስላለች። ወሐምስ ሙስቴቶን አብዳት እማንቱ 5ቱ ሰነፎች ናቸው፣ ወሐምስ ጠባባት 5ቱ ደግሞ ጠቢባን ናቸው፣ ልባሞች ናቸው ብሎ ጌታችን ኢየሱስ ክርስቶስ ይናገራል። በዚህ ላይ ክርስቶስ 2 አይነት አካላትን አስቀምጦ ነው የምናየው። አንደኛ 10 ናቸው እነዛ ደናግል፣ 5ቱ ልባሞች ናቸው፣ 5ቱ ደግሞ ሰነፎች ናቸው ብሎ ያስቀምጣቸዋል። እነዚህ 5 ሰነፎች ናቸው፣ 5 ልባሞች ናቸው ተብሎ ሲነገር ዝም ብሎ ያለ ምክንያት አይደለም። በቅዱሳት መጻሕፍት ላይ እያንዳንዱ የሚገርማቸው እያንዳንዱ ጉዳይ ክርስቶስ ሲናገር ያለ ምክንያት አይናገሩም። እንደውም በዚህ በማቴዎስ ወንጌል ምዕራፍ 7 አካባቢ ክርስቶስ እንግዲህ ለእናንተ ሊያደርጉላችሁ የሚፈልጉትን ለሰዎች አድርጉላቸው ብሎ ይናገራል። እና ቅዱስ ዮሐንስ አፈወርቅ ሲተረጉሙ እንግዲህ የሚለው ቃል ክርስቶስ ዝም ብሎ የተናገረው አይደለም። እንግዲህ 5 ፊደል ነች እንግዲህ የምትለው ፊደል። ይሄን ግን ዝም ብሎ አልተናገረውም፣ በውስጡ ምስጢር ያለበት ነው ብሎ ይናገራል። ሌሎች ቦታ ላይ የተጻፉት እያንዳንዱ የሚሰራቸው የሚያከናውናቸው የሚተገብራቸው ነገሮች ዝም ብሎ አይደለም። እና 5 ጠባባት ናቸው፣ 5ቱ ደግሞ ሰነፎች ናቸው፣ 5ቱ ደግሞ ልባሞች ናቸው ብሎ ሲናገር እነዛ ልባም የተባሉበት የራሳቸው ምክንያት አለ፣ ሰነፍ የተባሉበት የራሳቸው ምክንያት አለ። ሰነፍ የተባሉበት 5ቱ ለምንድን ነው ቢባል ይሄ በቅዱሳት መጻሕፍት ትርጓሜ በሊቃውንቱ ዘንድ 5ቱ ሰነፎች የተባሉትን 5 ግብር ሰጥተው ይተረጉሟቸዋል፣ ይሰጧቸዋል። ሰነፍ የተባሉትን ግን ያ ነገር ሰነፍ የሚያስብል አይደለም። በነገራችን ላይ ግን አንድ ጉዳይ ስለጎደላቸው ሰነፍ ተብለዋል። አንደኛ ሰነፎች የተባሉት ሃይማኖት፣ ጾም፣ ጸሎት፣ ትህትናና ንጽህናን የያዙት እነዚህ 5ቱ ሰነፎች ተብለዋል ይላል። ሰነፎች የተባሉት እነዚህ ናቸው። ከዛ ከነዚህ ደግሞ አሁን ሰነፎች ሲባሉ 5ቱን የያዙ ናቸው። ልባሞች ደግሞ የተባሉት
ሃይማኖትን፣ ጾምን፣ ጸሎትን፣ ትህትናን፣ ንጽህናን ይዘው ከዚህ ጋር ስድስተኛ ፍቅርን የያዙ ናቸው ብለው ይተረጉሟቸዋል። ይሄ ማለት አይታችሁት ከሆነ ወንጌል ላይ ጌታቸውን የሚጠብቁ መብራታቸውን አብርተው ጌታቸውን የሚጠብቁ ከሱም ጋር ደግሞ ከመብራታቸው ጋር ምን የያዙ ይላል? ዘይትን የያዙ ይላል። ስለዚህ ዘይትን እነሱ ከመብራታቸው ጋር ልክ ከነሱ ጋር ከፈትሉ ጋር ምንን ይዘዋል? ዘይትን ይዘዋል። ዘይትን ስለያዙ እነዛ ያቺ ስድስተኛ ጨምሮ የያዟት ዘይት ፍቅር ተብላለች። ከዚህ በፊትም ባነሳነው የወንጌል ሀተታ ላይ ማብራሪያ ላይ እንዳየነው ዘይትን ቅብ ማለት ቅብን ፍቅር ይላታል ቅዱስ ዮሐንስ አፈወርቅ። ቅብ የተባለች ተግሳጹ ላይ ምዕራፍ 28 ላይ ቅዱስ ዮሐንስ ተግሳጽ ላይ ቅብሰ ፍቅረ ደቂቀ ጓለ እመሕያው ውእቱ ይላል። ቅብ የተባለች የሰው ልጆችን መውደድና ወይ ደግሞ ፍቅር ነች ብሎ ይናገራል። ስለዚህ እነዛ ደናግል ከዚህ ጋራ ከአምስቱ ስራቸው ጋራ ስድስተኛ ምን ይዘዋል? ፍቅርን ይዘዋል። ስለዚህ እኒህ ፍቅርን የያዙት ሰዎች ክርስቶስን ለመቀበል ብቁዎች ናቸው ማለት ነው። ወንጌሉ ላይ ስንመለከተው እነዛ ተቀባይነት እንዳገኙ ሙሽራው ከገባ በኋላ አብሮ እንደገቡ ክርስቶስ እንደተቀበሉ፣ እነዛ ደግሞ እንዳልተቀበሉ እናገኛለን። ስለዚህ ክርስቲያኖች በዚህ ህይወታቸው በዚህ በምድራዊ በእንግድነት ህይወታቸው እንደዚህ መብራታቸውን አብርተው ተዘጋጅተው መጠበቅ አለባቸው ማለት ነው። ቅዱስ ኤፍሬም የክርስቶስን ዳግም ምጽአት ነገር ሲናገር በድርሳኑ ላይ እንደዚህ ይላል። ይህንን ታላቅ ቃል ሲሰሙ ዘይታቸው ሙሉ የሆነ ከመላው ዓለም በደስታና በተድላ በታላቅ ትጋትና መልካም ተስፋ ሊቀበሉ ይወጣሉ ይላል። ከዛ ምክንያቱም ዘይታቸው ሙሉ በመሆኑ መብራታቸው አልጠፋምና ይላል። ምን ሙሉ በመሆኑ? ዘይታቸው ሙሉ በመሆኑ። ዘይትን እንግዲህ ከፈትሉ ጋር ምን ይዘዋል? ዘይት ይዘዋል። ልክ ዘይቱ ሲያልቅባቸው ፈትሉ ውስጥ ይጨምራሉ፣ ዘይታቸው ሙሉ ነው ማለት ነው። ስለዚህ ከፈትል አሁን ምንድነው ማለት ነው የትርጉሙ? ክርስቲያኖች ሁሉ ሃይማኖትን፣ ጾምን፣ ጸሎትን፣ ንጽህናን፣ ትህትናን እነዚህን በህይወታቸው እንግዲህ መብራት በተባለ በሰውነታቸው እያበሩ ከዛ በኋላ ምንን መያዝ አለባቸው? ፍቅርን አንድ ላይ አድርገው መያዝ አለባቸው። ስለዚህ ክርስቶስ ሲመጣ አብረው ከዚህ ጋር ይህን ይዘው ስለሚገኙ ክርስቶስን ወጥተው ይቀበሉታል። ከዛም በኋላ ከመላው ዓለም መጥተው ተሰብስበው ክርስቶስ ከዛ በኋላ ወደ ሰርጉ ቤት ወደ መንግስተ ሰማያት ማለት ነው ከክርስቶስ ከሙሽራው ጋር አብረው ይገባሉ ማለት ነው። ስለዚህ ክርስቲያኖች ምን መሆን አለባቸው? ልክ እንደ ልባሞቹ ደናግል መሆን መቻል አለብን ማለት ነው። አይታችሁት ከሆነ ግን ምናልባት አሁን እዚህ እንትኑ ላይ ፍቅር እንግዲህ አንድ የጎደለች ፍቅር ሰውን ሰነፍ አስብለዋለች። እነዚህ ደናግል አይታችኋቸው ከሆነ 5 ነገር ይዘዋል። ሃይማኖት አላቸው፣ በእግዚአብሔር ያምናሉ፣ ይጾማሉ፣ ይጸልያሉ፣ ትህትና አላቸው፣ ንጽህና አላቸው። ስታዩት አሁን እነዚህ አሁን ሰነፎች ይባላሉ። ግን አንድ ነገር ስለጎደላቸው ሰነፎች ተብለዋል። እኛስ ግን አሁን ህይወታችን እንዴት ነው? እስቲ ህይወታችሁ መርምሩት እናንተ። አሁን ክርስቲያኖች ልክ እንደ ሰነፎቹ እንኳን ሆነናል ወይ? ልባሞቹ እንኳን ጭራሽ ማይታሰቡ፣ ግን እንደ ሰነፎቹ ሃይማኖት አለ። እንደው ሃይማኖት አለን እንዳለን እለት በእለት ቀን በቀን አንዱ የሆነ ነገር ሲያነሳ ጦርነትም ሲመጣ የሆነ አንድ መናፍቅ ተነስቶ የሆነ አይነት በቃላት ጥበብ የሆነ አይነት ምንፍቅና ሲነዛ ከቤታችን ከቤተ ክርስቲያን እንኳን ራሱ ውስጥ የሆነ ሰው ተነስቶ የሆነ ምንፍቅና ሲናገር ወይ በምግባር ስናየው ልቡናችን በጥርጥር ማዕበል ይናወጻል። ሃይማኖት እንኳን ውስጣችን ላይ የለም። እንጾማለን እንዳንል ጾምን ራሱ ህይወታችን አድርገነው እንዳንል እስቲ ተመልከቱት። አሁን በዚህ በጾም ራሱ ስንት ጊዜ ነው ጾሙን ገርፈን ይበላል? ስንቶቻችን ራሱ ጾሙን ትተነዋል? ስንቶቻችን ራሱ ማንጾም አለን? በጣም ብዙ ነገር ምንሰራለን። ጾም እንኳን አለን እንዳንል፣ ልክ እንደ ሰነፎቹ ነን እንኳን እንዳንል፣ ትህትና አለን እንዳንል። አሁን እዚህ ቁጭ ብለን እየተነጋገርን እንኳን ከመካከላችን አሁን አንድ ሰው አላስፈላጊ ነገር ቢናገረኝ እኔ አሜን ይሁንልኝ ብዬ እቀበለዋለሁ። ትህትና ማለት በነገራችን ላይ እኔ ትሁት ነኝ እኔ እንደዚህ ነኝ ማለት አይደለም፣ ወይ አይገባኝ ማለት አይደለም። ትህትና ማለት ልክ እንግዲህ ታሪኩ ታውቁታላችሁ። አባ ሙሴ ጸሊም ክህነት ሊቀበል አስጠሩትና ሊቀበል ሲመጣ ሊቀ ጳጳሱ አንተ ተቋራ ለአንተ ክህነት አይገባም ማለት። በዛ ሰዓት አባ ሙሴ ጸሊም እውነት ነው አይገባኝም፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ እያለ ተመልሶ ወጣ ይላል። ትህትና ማለት እንደዛ ነው። ቅዱስ ዮሐንስ አፈወርቅም ይሄን ይናገራል። ስለዚህ ትህትና አለን እንዳለን እንደዚህ አይነት ትህትና የለንም እኛ። ንጽህና አለን እንዳንል ከአይናችን ጀምሮ ከላይ ፀጉራችን እስከ ጥፍራችን ድረስ ልክ በደዌ እንደተመታ ሰው ንጽህናን በሚያፈርስና በንጽህና ህይወት የማይኖር ማንነትና ህይወትን ነው ገንዘብ አድርገን ይዘን ያለነው።
ሌሎቹን ምግባራት በውስጣችን የለም እና እኛውን እንደ ሰነፎቹ እንኳን ሆነናል ብለን እንዳንናገር ነን እንዳንል እንኳን ብዙ ነገሮች በእኛ ህይወት ውስጥ የሉ። ስለዚህ ቆም ብለን ማሰብና ማየት መቻል አለብን። እኚህን እንኳን ይዘን ካልተገኘን ቢያንስ ጌታችን ርኅሩህ አምላክ አይደል ጻድቁን ለመማር ትንሽዬ ጽድቅ ነው የሚፈልገው። ቢያንስ ከነዚህ ምግባራት እንኳን አንዱን ይዘን መገኘት የግድ ይለናል። እኚህ ግን ከሌሉ እንኳን መንግስተ ሰማያትን ቀርቶ አሁን ባለንበት ህይወት ራሱ በሰላም ልንኖር አንችልም። ቅዱስ ኤፍሬም ይህንን ነገር በደንብ አድርጎ ሲናገር እናየዋለን። በድርሳኑ ላይ እንደዚህ ይላል፣ እናንተ ወደ መንግስተ ሰማያት ለመግባት ትለምናላችሁ፣ ነገር ግን ወደዚህ የሚያስገባችሁን ነገር አልያዛችሁም አላዘጋጃችሁምም። ቢያንስ እንደ ሰነፎቹ ማለት ነው፣ ጭራሽ አላዘጋጃችሁም። ከዛ ይጠቅሰዋል ይህን ሲያብራራ እንዲህ ይላል፣ እንባም ቢሆን ለቅሶም ቢሆን ጾምም ቢሆን ምጽዋትም ቢሆን ለአምላካችሁ ምስጋናና ውዳሴ ማቅረብም ቢሆን ንጽህናንም ቢሆን ንስሐም ቢሆን ከነዚህ አንዳችም ንብረት አላፈራችሁም ይላል። የእያንዳንዱን ሰው ህይወት እንዳናውቀው እንችላለን፣ ግን አብዛኛውን የክርስቲያን ህይወት ስንመለከተው ከነዚህ ውስጥ አንዱን እንኳን ይዘን አልተገኘንም። ስለዚህ ከነዚህ እንኳን ከሰነፎቹ እንኳን ለመቆጠር ይህን ይዘን መትጋትና መኖር መቻል አለብን። ካለበለዚያ በነገራችን ላይ መንግስተ ሰማያት ልክ አሁን ለምሳሌ ወደ ንጉስ ቤት እንኳን የሚገባ ወደ ሰርግ ቤት እንኳን የሚገባ ሰው የሆነ መስፈርትና የሆነ ማሟያ ያሟላ ሰው ነው የሚገባው። የእግዚአብሔር ያወጣውን የጾም፣ ጸሎት፣ ለቅሶ፣ ንስሐ የሚለውን ነገር ካላሟላንና ያንን ካለበስን የሰርጉን ልብስ ካለበስን እነዚህ ልብስ ወደ መንግስተ ሰማያት መግባት አንችልም። ምክንያቱም መንግስተ ሰማያት ራሳቸውን በጾም፣ ራሳቸውን በጸሎት፣ ራሳቸውን በስግደት፣ ራሳቸውን በሃይማኖት ህይወታቸውን በአጠቃላይ በመንፈሳዊ ህይወት ለራሳቸው ለክርስቶስ ሰጥተው የኖሩ ሰዎች መኖሪያ ናት። ይህንን ነው መጨረሻ ላይ ቅዱስ ኤፍሬም የሚነግረን። እንዲህ ይላል፣ ይሄን ከሌላችሁ እንግዲህ ምን ታደርጋላችሁ ነው የሚለው። መጀመሪያ ቅዱስ ኤፍሬም ምን ታደርጋላችሁ እዚህ? ምክንያቱም ይላል ይህ ስፍራ ስለ ክርስቶስ ሲሉ ድህነትን ለመረጡ የተዘጋጀ ነው። ይህ የይቅር ባዮች ሀገር ነው፣ ማለትም ፍቅር ማለት ነው። የይቅር ባዮች ሀገር ነው። ይህ በዓለም ውስጥ እያሉ ያለቅሱ የነበሩ የሚጽናኑበት ቦታ ነው። ልክ ማቴዎስ ወንጌል አይደል የሚያለቅሱ ብፁዓን ናቸው የተባሉ ማለት የሚጽናኑበት ቦታ ነው። ይህ ስለ ኃጢአታቸው ተጸጽተው ንስሐ የገቡ ሰዎች የሚደሰቱበት ስፍራ ነው። ይህ የጾሙና የጸለዩ ሰዎች የሚያርፉበት ማረፊያ ነው። ይህ እውነተኞቹ መበለቶችና እናት አባት የሌላቸው የሚኖሩበት ህይወት ነው። ይህ በዓለም እያሉ የተራቡና የተጠሙ ሰዎች ለዘላለም የሚደሰቱበት የሚረኩበት ነው ብሎ ይናገራል። እናንተ ግን ከዚህ ውስጥ ምንም አልሰራችሁም፣ ስለዚህ በምድር እያላችሁ ዋጋችሁ ተቀበላችኋል። ልክ እንደ ነዌ ማለት ነው። አልዓዛር በቤቱ ደጅ ነበር፣ እሱ ግን በተድላና በደስታ በቅምጥልነት ይኖር ነበር። አልዓዛር በሰማዩ በምን ኖረ? በአብርሃም እቅፍ። ነዌስ በሲኦል ማለት ነው። እግዚአብሔር ከዚህ ሁላችን ይሰውራል። ስለዚህ ክርስቲያኖች መኖር ያለባቸው ህይወት እንዲህ ባለ ህይወት ቢያንስ እንኳን ፍቅርን እንኳን ባይዙ ቢያንስ እንኳን አሁን ያን እያበረታቱ አይደለም፣ እኚህን አምስቱን እንኳን አሟልተን እንገኝ። ስለዚህ ልክ እንደደናግሉ ሰነፎች እና ልባሞች እንደተባሉት እንደ ልባሞቹ ሃይማኖትን፣ ጾምን፣ ጸሎትን፣ ንጽህናንና ትህትናን ልንይዝ ያስፈልገናል። ስለዚህ ክርስቲያኖች ክርስቶስን ተዘጋጅተው መጠበቅ ያለባቸው እንዲህ ባለ መልክ እንደሆነ ቤተክርስቲያናችን ታስተምረናለች። ሀሳቡ ላይ እዚህ ሀሳብ ላይ ይጨምሩበት ምራችን ሰፊ ማብራሪያ ነው የተሰጠን አይደል? ያው ተመሳሳይ ሀሳቦች ነው የሚኖሩን። ተመልክታችሁ እንደሆነ የክርስቲያኖች ክርስቶስን የመጠበቅን ነገር ሲናገር ቅዱስ ዮሐንስ መጥምቅ በማቴዎስ ወንጌል ምዕራፍ 3 ላይ ያለውን ስትመለከቱ ምንድን ነው ሲል የነበረው? ግበሩኬ እንከ ፍሬ ዘይደልወክሙ ለንስሐ፣ ለንስሐ የሚያበቃችሁን ፍሬ ምን በሉ አፍሩ፣ ስሩ እያለ ነበር ሲናገር የነበረው። እንደውም ይላል አይደል ጽርጌው ይስተካከል፣ ጎዳናው የተቃና ይሁን፣ መንገዱ ሁሉ የጠራ ይሁን እያለ ይናገራል አይደል? ይሄ ለመጀመሪያው ለወልደ እግዚአብሔር ሰው መሆን ስለ ጥምቀት ሲናገር ቅዱስ ዮሐንስ የመጀመሪያው ያስተማረው ትምህርት ነው። ይሄ የሚገርማችሁ እስከ ዕለተ ምጽአትም የሰራ ትምህርት ነው። ንጉሥ ሲመጣ መቼም እናውቀዋለን አይደል? ከተማው ምንድነው ጭር አይደል የሚለው? ምንም መተላለፍ አይችልም። ባጃጅም መተላለፍ አይችልም። ሞተሩ ምኑም ማንም ትቆማል። አምቡላንስም ቢኖር መቆም አይቀርም በእርግጠኝነት። ምን ስለሆነ ነው? ክብር ስለሆነ ነው። ክብር ስለሆነ ነው። የሀገር መሪ ነው። ሀገር አስተዳዳሪዎች ስለሆኑ ክብር ስላላቸው ነው። ስለዚህ ንጉሥ ሲመጣ መንገድ ዘግታ ጠብቀው። አስቀድሞ እኛ ካለንበት አሁን ሻሸመኔ ነው አይደል? ከሐዋሳ እየመጣ ቢሆን
ቶጋ አካባቢ ሲደርስ መንገዱ እንዲጠራ እንዲስተካከል ይሆናል፣ ጭንቅንቅ እንዳይፈጠር ማለት ነው። ይህ በስጋዊ እይታ እንኳን ስናየው የሰማያዊ ሙሽራ ሲመጣማ ይህንን ዓለም ይሄ ንጉሥ የሚከበርበትን ዓለም ለማሳለፍ የሚመጣ ክርስቶስማ ሲመጣ ምን አይነት መዘጋጀት ያስፈልጋል የሚለው እንደው የስንፍና ጥያቄም ነው ሊሆን የሚችለው። ምክንያቱም ዮሐንስም ስለተናገረው ፍሬ አፍርተን ነው ልንጠብቀው የሚያስፈልገው። ራሱም ተናግሯል እኮ አይደል? በዛው በማቴዎስ ወንጌል እኮ አንቀጸ ብፁዓን ላይ ምዕራፍ 5 ላይ ስትመለከቱት ብፁዓን ገባርያነ ሰላም እስመ እሙንቱ ለወልደ እግዚአብሔር ይሰመዩ፣ ሰላምን የሚያደርጉ ትህትናን የሚያደርጉ ፍቅርን የሚያደርጉ መልካም ፍሬን የሚያፈሩ በጎ ስራ ላይ የተሰማሩ ሁሉ ምንድን ናቸዋል? ብፁዓን ንዑዳን ክቡራን ናቸው። እስመ እሙንቱ ለወልደ እግዚአብሔር ይሰመዩ፣ ምን ተብለው ስለሚጠሩ የእግዚአብሔር ልጆች ተብለው ይጠራሉ ይላል። እንግዲህ የእግዚአብሔር ልጅ ተብለን መጠራታችን እናውቀዋለን አይደል? የእግዚአብሔር ልጅ ተብለን መጠራት መቼም በሱ እቅፍ ውስጥ መኖር፣ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ በእነሱ እቅፍ ውስጥ መቀመጥን፣ እነሱ ያገኙትን እድልን ማግኘትን፣ ከእግዚአብሔር ጋር የመደሰት ህይወትን፣ የእግዚአብሔር ባህሪውን የጸጋ አድርጎ ተቀብሎ የመኖር ህይወትን እናገኝበታለን ማለት ነው። ስለዚህ መልካም ፍሬ ማፍራት ነው የሚጠበቀው ማለት ነው። በጎ ስራ መስራት ነው የሚጠበቀው ማለት ነው። ያ ካልሆነ ምን ስለሚሆን ነው? ቅጣቱም ከበድ ያለ ነው የሚሆነው አይደል? ክርስቶስ መቼም እያንዳንዱ ነገር ምን ይፈልጋል? እያንዳንዱ ነገሮች ውጤት ይፈልጋሉ። መንስኤ አለ፣ ውጤት አለ። ክርስቶስ ይህንን ዓለም በምን አድኖታል? በስጋው መቆረስ በደም መፍሰስ አድኖታል። በትምህርቱ የሰው ልጆች ልቡና ሁሉ አጥርቷል። ስለዚህ ምን ይፈልጋል? ከአንተ የሚጠብቀው ነገር አለ። መልካም ስራ ይጠብቃል። መልካም ስራ ከአንተ ይጠብቃል። ገበሬ ዘር የሚዘራው ምን አገኛለሁ? ፍሬን አፈራለሁ ብሎ ነው አይደል? መቼም ወይንን ዘርቶ ስንዴን ዘርቶ እሾክ ለመልቀም አይደለም ያን ያህል የሚደክመው። መልካም ፍሬን አገኛለሁ ብሎ ነው። ኑሮዬን ለውጣለሁ ብሎ ነው። ምንማረው እኛ ራሳችንን እንለውጣለን ቤተሰባችንን እንለውጣለን ብለን ነው አይደል? እንጂ በከንቱ እንማራለን እንዴ ትምህርት እንኳን። ስለዚህ እያንዳንዱ ነገር ውጤት ስላለው መልካም ፍሬን አፍርተን ልንጠብቀው ያስፈልገናል። ተመልክታችሁ እንደሆነ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ የምናገኛት ቃል ካለች አይደል? ጌታችን ኢየሱስ ክርስቶስ እየመሰለ የሚያስተምረው ወይቤሎሙ አሃዱ ባኢል በለስ ቦቱ ውስተ አጸደ ወይኑ እምርት፣ በታወቀች በወይኑ የእርሻ ቦታ ላይ ምን የነበረው ሰውዬ ነበር አለ። የበለስ ተክል የነበረችው አንድ ባለጸጋ ነበረ። ወሆረ ይንሳ ፍሬ እምኒሃ፣ ፍሬ ያገኝባታለሁ ብሎ ወደ በለሲቱ ሄደ። ወኢረከበ፣ ነገር ግን አንዳችን ፍሬ አላገኝባትም ነበር። ባላገኘባትም ጊዜ ምን አደረገ ይላል? ወይቤሎ ለአቃቤ ቤተ ወይን ግዝማ እንከሰ ከመ ኢታጽረ ምድረነ፣ ምድራችን እንዳትቦዝን ሌላ ፍሬ አፍርተን ሌላ ዘርን ዘርተን ማግኘት ስላለብን ምርት ማግኘት ስላለብን መክሰር ስለሌለብን ማን ባላት አለ ቁረጣት አለ። ይህን የቤተክርስቲያናችን ሊቃውንት ሲተረጉሙ ምን ይላሉ? ጌታችን ኢየሱስ ክርስቶስ ምን አደረገ? መጋቢ ሐዲስ የተባለ ቅዱስ ገብርኤልን ወደዚህ ዓለም ላከው። እነሆ ወደዚህ ዓለም ስመላለስ ስንተኛ ጊዜ ነው? 3 ዓመቴ ነው። ይህም ማለት በቁሙ 3 ዓመት ከ3 ወር ወንጌልን አስተምሯል አይደል? ጌታችን ኢየሱስ ክርስቶስ በዚህ ዓለም 3 ዓመት ከ3 ወር ወንጌልን አስተምሬያለሁ። ወኢረከብኩ፣ ፍሬ ግን አላገኘሁም። ይህም ማለት ምግባር ሃይማኖትን አስተምሬያለሁ፣ ነገር ግን ይህንን አላገኘሁም። ስለዚህ ምን በላችሁ ይላል? አጥፋችሁ ይላል። ስለዚህ ያም ጥፋት እንዳይመጣ ምን ያስፈልጋል? ፍሬ አፍርቶ መዘጋጀት ይገባል ማለት ነው። ፍሬን አግኝተን መጠባበቅ ይገባናል ማለት ነው። ጎዳናችንን ጥርጊያችንን ማሳመር ይገባናል ማለት ነው። ስለዚህ እሱ ወንድማችን በሰፊው ስራ አብራራው። ከብዙ ጥቂት መልካም ስራ አፍርተን ልንጠብቅ ያስፈልገናል የሚለው ነው የኔ ማሰብ ሊሆን የሚችለው። መልካም ነው። የምትጨምሩት ሀሳቦች ካሉ ወይ ደግሞ ሌላ ጥያቄ? ቁጥር 13 ላይ ጽናት በክርስቲያን ሕይወት እንዴት ይተረጎማል የሚለው እስከ መጨረሻው የሚጸና ይድናል የሚለው እኔ ብዙውን ስለያዝኩ ጨምራለሁ። እንግዲህ ያው ወንድማችን ለተትና ነው ወደ እኔ የጋበዙት። እዚህ ላይ ጽናት በክርስቲያን ሕይወት ስናየው ብዙ ሀሳቦችን ልናነሳ እንችላለን። ከብዙ በጥቂቱ ለማንሳት ያህል ጽናትን ክርስቲያኖች እንደ ሹመት እንደ ሽልማት አድርገው ነው መቀበል ያለባቸው። እንደ ሹመት እንደ ሽልማት ተመልክታችሁ እንደሆነ ሁሉ እግዚአብሔር ሰው መሆን አስቀድሞ የነበሩ ነቢያቶቹን ስትመለከቱ የሚደርስባቸው እያንዳንዱ ስቃዩን፣ ግርፋቱን፣ በድንጋይ መወገሩን፣
በተለያዩ ነገሮች ስቃይ ሲደርስባቸው እንደምን ነው የሚመለከቱት? እንደ ሹመት እንደ ሽልማት ነበር የሚመለከቱት። ከዚያም በኋላ የተነሱትም ደግሞ ስትመለከቱ ሐዋርያቶቹም ቅዱሳኖቹም ጻድቃኖቹም ስለ እግዚአብሔር ብለው ዋጋ መክፈልን እንደ ሹመት ሽልማት ነው የሚቀበሉት። ሐዋርያው ቅዱስ ጳውሎስም ይናገራል አይደል? መከራችን እንደ ሹመት ሽልማታችን ነው፣ ዋጋችን ነው እያለ ሲናገር እንመለከታለን። ስለዚህ ክርስቲያን የመጀመሪያው ነገር ይሄ መከራ መቀበሉን ዋጋ እንደሚያገኝበት አድርጎ ሊያስበው ይገባል። ለዚህም እኮ ነው ሐዋርያው ቅዱስ ጳውሎስ ሲናገር ለሮሜ ሰዎች በላከው መልእክቱ ምዕራፍ 12 ቁጥር 12 ላይ ስትመለከቱ እንዲህ ይላል፣ ለተስፋክሙ ተፈስሑ፣ ለምታገኙት ተስፋ፣ ለምታገኙት ሕይወት፣ ለምታገኙት ክብር፣ ለምታገኙት የእግዚአብሔር ልጅነት ምን በሉ ተደሰቱ። ከዛ ይልና ወለሕማምክሙ ታገሱ። ያንን ሹመት ሽልማት የምትፈልጉ ከሆነ ምን በሉ አለ መከራ የሚደርስባችሁ መከራ ታገሱ፣ ቻሉት እያለ ይናገራል። የሚገርማችሁ ይህንን መከራ መቻለን ከጌታችን ከኢየሱስ ክርስቶስም ተምረነዋል። ጌታችን ኢየሱስ ክርስቶስ እንደሚታወቀው ይህንን ዓለም የማጥፋት ኃይል ያለው ነው፣ ማጥፋት የሚችል ነው። በቃሉ ስልጣን ማጥፋት ይችላል። የሚዘብቱበትን፣ የሚወግሩትን፣ የሚሰድቡትን፣ ምራቅ የሚተፉበትን ማጥፋት የሚቻለው አምላክ ነበረ። ነገር ግን በምን አይነት መንገድ ነው ያለፈው? በትዕግስት አይደል? ከዚያም አስቀድሞ ዲያብሎስም ሲፈትነው በትዕግስት። ይህ ክርስቲያን መከራን በዚህ ልክ ነው የሚቀበለው፣ ዋጋ የሚያገኝበት ስለሆነ ማለት ነው። ዋጋ አገኝበታለሁ ብሎ የሚያስብ ስለሆነ ማለት ነው። ስለዚህ ክርስቲያን የሚደርስበትን መከራ እንደ ሹመት እንደ ሽልማት አድርጎ ነው ሊቀበለው የሚገባው ማለት ነው። ለሮሜ ሰዎች በላኩ መልእክቱ በምዕራፍ 5 ቁጥር 3 ጀምሮ ስትመለከቱ እስመ ነአምር ከመ ሕማም ይፌጽም ትዕግሥተ ላዕሌነ፣ እኛስ ስለ ክርስቶስ ብለን መከራ መቀበላችን፣ ስቃይ መቀበላችን፣ መገረፋችን፣ መሰቀላችን፣ ምራቅ በእኛ ላይ በመተፋቱ መሰደባችን፣ አጠቃላይ ስለ ክርስቶስ ብለን የተከበርነው ጽዋዕትወ መከራ ምን እንዲያስብለን እናውቃለን ይላል። አስበ ትዕግስታችንን እንዲያስፈጽምልን እናምናለን እናውቃለን። ወትዕግሥትሰ መከራ፣ ያን ትዕግስት ብዬ የምናገራት ምንድን ነው አለ? ስለ ክርስቶስ ብዬ የከፈልኩት ዋጋ፣ ስለ ክርስቶስ ብዬ የምቀበለው መከራ፣ ስለ ክርስቶስ ብዬ የተሰደብኩት መሰደብ፣ ስለ ክርስቶስ ብዬ የተሰቃየሁት መሰቃየት እያለ ይናገራል። ወበመከራ ይትረከብ ተስፋ አለ። ስለዚህ ያቺ ትዕግስት ወደ ማን ወሰደችው? መከራ ናት። ወበመከራ ደግሞ ምን አለ? ይትረከብ ተስፋ። በዚያም በምንቀበለው ዋጋ ምን አለ? ተስፋ አለ። ወተስፋን እያስተሐፈር፣ ያም ተስፋ ደግሞ አያስፈራንም ወይንም አያሳፍረንም አያሰቀቀንም እያለ ይናገራል። ተስፋ ስትመለከቷት ምን የምትል ናት? ያልጨበጥነውን ነገር እንደጨበጥን የምታሰየን፣ ያልያዝነውን ነገር እንዲያዝን የምታደርገን ናት። ቅድም ያልነው ምሳሌ እኮ ስትመለከቱ መማራችን ነገ ላይ ትልቅ ደረጃ ለመድረስ ነው፣ ተስፋ ነው። ዛሬ ላይ ዋጋ መቀበላችን ነገ ላይ መንግሥተ ሰማያት እንወርሳለን፣ ተስፋ ነው። ስለዚህ ያም ተስፋ ምን አይልም ማለት ስለ ክርስቶስ ብለው የሚቀበሉት መከራና ዋጋ ያ ሁላ ተስፋ የሚያስፈራን አይደለም እያለ ይናገራል። ስለዚህ ክርስቲያኖች በዚህ ልክ ነው መረዳት ያለባቸው። የክርስትና ጽናት በዚህ ልክ ይገለጻል ማለት ነው። ሲራክም ሲናገር ይህንም ይላል በመጽሐፈ ሲራክ ምዕራፍ 2 ቁጥር 4 ላይ እስመ በእሳት ያሜክርዎ ለወርቅ ወለብእሲኒ ጻድቅ በሕማመ ተጽናስ ያሜክርዎ ይላል። ወርቅን ግብዝነቱ ጽሬነቱ እንዲለይ ምን ያደርጉታል? በእሳት ይፈትኑታል። ወርቅ እኮ ስንመለከተው እንዲሁ ዝም ብሎ ሲናየው ከመሬት ተቆፍሮ ሲወጣ ላይን እንኳን ደስ የሚያሰኝ ማይድን አይደለም ማለት በእሳት ተፈትኖ ቀለበት ሆኖ በአንገት የምናስረው ሀብል ሆኖ በተለያየ ቅርጽ ሲሰራ ምን ይላል? ያስደስታል። ያን ሁላ ግን እንዲከፈል ምን አስፈልጎታል? እሳት አስፈልጎታል። ስለዚህ ያንን ሲገልጸው ምን አለ? ወለብእሲኒ ጻድቅ በሕማመ ተጽናስ ያሜክርዎ፣ ሥላሴ ወይንም እግዚአብሔር የሚወደውን ሰው ምን ይላል አለ? ያ ወርቅ በእሳት እንደሚፈተነው ይፈተናል። በምን? በመከራ ምን እንዲሆን? እንደ ወርቅ አብሮ አምሮ ደምቆ አብቦ እንዲታይ ማለት ነው። ስለዚህ በዚህ ልክ መረዳት ያስፈልገናል ማለት ነው። ከዚህ ጋር ተያይዞ ግን ክርስቲያኖች ይህንን ነገር ስናስብ ስለ ዕለተ ምጽአትም ስለሆነ ክርስቶስ ይህንን ነገር የተናገረው ክርስቲያኖች ይህንን የሚደርሰው መከራ ለመቀበል ግን ሲያስቡ የመጀመሪያው አይምሯችን ላይ ሊመጣ የሚገባው ነገር ምንድን ነው? ክርስቶስ የማንችለው መከራ እንዳያመጣብን መረዳት ያስፈልገናል። ሐዋርያው ቅዱስ ጳውሎስ ሲናገር ምን ይላል? ለቆሮንቶስ ሰዎች በላከው መልእክቱ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ሲናገር እንዲህ ይላል፣ እኩት እግዚአብሔር ዘኢሃደገክሙ ትትመንሰው ዘእንበለ ዳይሙ በዘትክሉ ጸዊረ ወተአግሶ ይላል። እናንተ የማትችሉትን የማትወጡትን የማታልፉትን ልችሉት የማትችለውን መከራ ያለመጣባችሁ እግዚአብሔር ምንድን ነው አለ?
የከበረ የተመሰገነ ነው ይልና ይናገራል ማለት ነው። ስለዚህ ክርስቶስ የማንችለውን መከራ አያመጣብንም፣ የማናሳልፈውን መከራ አያመጣብንም፣ ያጸናናል፣ እንድንጸና ያደርገናል ማለት ነው። ስለዚህ በዚህ ልክ ነው መረዳት ያለብን። ሐዋርያው ዮሐንስም ሲናገር ይህን ቃል ነው የሚያጸነው። በራእዩ ሲናገር በምዕራፍ 2 ቁጥር 3 ላይ ሲናገር እንዲህ ይላል ስለ ክርስቲያኖች እስከምን ድረስ መታገስ እንዳለባቸው ጽናታቸው እስከምን ድረስ መሆን እንዳለበት ሲናገር ወኩን መሀይምነ እስከ ለሞት ክርስቶስን ለማገልገል መንግስቱን ለመውረስ እስከ ሞት ድረስ የጸና ሁን ወእሁበከ አክሊለ ሕይወት። ምክንያቱም ምን ስለምታገኝ? የሕይወት አክሊልን ስለምታገኝ። እንግዲህ የሰው ልጅ በዚህ ዓለም ትልቁ ሹመት ሽልማት የሚያደርገው ነገር ምንድን ነው? ዘውድን አክሊልን ነው አይደል? ንጉሥ ትሆናለህ ቢባል የሚጠላለ ከኛ ውስጥ ከብዙሃን ውስጥ ብናደራው ሰዎች ነን፣ እንፈልጋለን፣ ክብርን እንፈልጋለን፣ ከፍ ያለ ቦታን እንፈልጋለን። ስለዚህ እንደ መንፈሳዊነት ደግሞ ስናይ ክርስቲያኖች ትልቁ ሹመት ሽልማታቸው ዘውዳቸው ምንድን ነው? መንግስተ ሰማያት ናት። ስለዚህ ያችን መንግስተ ሰማያትን ለመራስ የክርስቲያኖች ጽናት እስከምን ይገለጻል ብለን ስለ እስከ ሞት ድረስ የተገለጸ ሆኖ እናገኘዋለን ማለት ነው። እኔ ያለው ሰው ነው። አብዛኛው ሀሳብን አንስተውታል። ቃሉ ያሰማልን። የክርስቲያኖችን ጽናት እንዴት መሆን አለበት የሚለውን ጌታችን ኢየሱስ ክርስቶስ ራሱ ሲገልጸው እስከ መጨረሻው የሚጸና ይድናል ብሎ ነው ያስቀመጠው። እና ይሄን ጽናት በምን ይተረጎማል ቢባል በሁለት አበይት ክፍሎች ሊተረጎም ይችላል። የመጀመሪያው ጽናት በሃይማኖት ይተረጎማል፣ ጽናት በምግባር ይተረጎማል። ክርስቶስም ሲነግረን እስከ መጨረሻው የጸና ይድናል ማለት በሃይማኖት እስከ መጨረሻው የጸና ይድናል ማለት ነው። በምግባርም እስከ መጨረሻው የጸና ይድናል ማለት ነው። ስለዚህ በሃይማኖትና በምግባር ብለን በሁለት ክፍሎች ክርስቲያኖች መጽናት እንዳለባቸው የሚያጠይቀን ነው። ታዲያ በሃይማኖት ስንል ምን ማለታችን ነው ከተባለ ሃይማኖት በተባለው በክርስቶስ አምኖ እስከ መጨረሻው መጽናት ነው። እኛ ሃይማኖታችን ክርስቶስ ነው አይደል? በወልድ ውሉድ ተብለናል፣ በክርስቶስ ክርስቲያን የተባለው። ስለዚህ ሃይማኖታችን ራሱ ማን ነው? ራሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ በሱ ስም በማመን በሱ ስም በመጠመቃችን በሱ ስም መከራ በመቀበላችን በሱ ስም ስላስተማርን እሱን ስለለበስ ነው በዚህ ምክንያት የሚመጣብን መከራና ፈተና አለ። በሃይማኖት ምክንያት በማመናችን ምክንያት ማለት ነው። ይሄ ፈተናና መከራ በነገራችን ላይ ከንጉሥ ይመጣል፣ ከአላዊ ከሆነ ከመናፍቅ ሊቀ ጳጳስ ይመጣል፣ ከመኳንንት ይመጣል። በነገራችን ላይ ደግሞ አልፎ ተርፎ ደግሞ ከእናት ከአባት ከእህት ከወንድም ይሄ መከራና ይሄ ፈተና ይመጣል። ይህንን ነው በዚህ በማቴዎስ ወንጌል ምዕራፍ 24 በማቴዎስ ወንጌል ደግሞ ራሱ ደግሞ በምዕራፍ 10 ራሱን ቃል ጌታችን ኢየሱስ ክርስቶስ የሚነግረን የማቴዎስ ወንጌል ምዕራፍ 10 ላይ ጌታ ምን ይላል መሰላችሁ? ወያገብ እዋሁ ለሞት። ይህ ማለት ምን ማለት ነው? ወንድም ወንድሙን ለሞት አሳልፎ ይሰጣል። ይህ ማለት በሃይማኖት ጊዜ ወንድም ወንድሙን ለሞት አሳልፎ ይሰጣል ማለት ነው። ወንድም ወንድሙን ብቻ ሳይሆን ወአብኒ ወልዶ፣ አባትም ደግሞ ልጁን ለሞት አሳልፎ ይሰጣል ብሎ ይናገራል። በምን ጊዜ? በሃይማኖት ምክንያት። ያ ልጁ እሱ ልጅ ክርስቶስን ስላመነ በክርስቶስም ስላስተማረ ክርስቶስ የኔ አምላኬ ነው ፈጣሪ ነው በማለቱ ምክንያት አባት ልጁ ለሞት አሳልፎ ይሰጣል። ለዚህ ትልቅ ምሳሌ የሚሆነን በዚህ በመጽሐፈ ስንክሳር ሚያዝያ 27 ቀን የምናስበው አባት ሰማዕት አለ። ይሄው ቅዱስ ፊቅጦር ነው። ቅዱስ ፊቅጦር በነገራችን ላይ ሰማዕት ሲሆን ወይ ደግሞ ያን ሁላ መከራ ሲቀበል የተቀበለው ከሌላ ንጉሥ ሳይሆን ከዲዮቅልጥያኖስ የተቀበለው፣ ግን ያን ሁሉ መከራ እንዲቀበል አሳልፎ የሰጠው የቅዱስ ፊቅጦር አባት ህርማኖስ የተባለው የዲዮቅልጥያኖስ መስፍን ነው። ቅዱስ ፊቅጦር በዲዮቅልጥያኖስ የስልጣን እርከን ደረጃ 3ኛ ደረጃ ላይ የነበረ ሰው ነበረ፣ ወይ ደግሞ መስፍን ንጉሥ ነበረ፣ ባለስልጣን ነበረ። ይሄ ማለት አሁን ለምሳሌ ፕሬዚዳንቱ ይኖራሉ፣ አሁን በእኛ በምናውቀው፣ ከዛ ጠቅላይ ሚኒስትሩ ይኖራሉ፣ ከዛ ቀጥሎ ወይ ምክትል ጠቅላይ ሚኒስትር ወይ ደግሞ ከዛ በታች ያለ ከሁለቱ በታች ያለ ትልቅ ማዕረግ ላይ ነበር። የሚገርማችሁ ግን ቅዱስ ፊቅጦር ልክ እንደ 3 ደቂቅ የንጉሱን ቤት እንጀራ አይበላም አይቀምስም ነበረ። ይልቁንስ እዛ ቤት ውስጥ አይበላም፣ ይጾማል፣ ይጸልያል፣ ይሰግዳል። ከዚህ ውጭ ደግሞ የሚገርመው የቅዱስ ፊቅጦር ስራ ግማሽ ሌሊቱን መንፈቀ ሌሊቱን እየጸለየ እየሰገደ መጻሕፍትን እያነበበ ያሳልፋል። ግማሹ ሌሊት ደግሞ እየሄደ የእስረኞችን እግር እያጠበ ይኖራል። ይሄ በዚህ ተጋድሎ የሚኖር ምግባር ማለት እንግዲህ ይሄ ነው። በሱ ስም አምኖ ይሄ ምግባር መፈጸም ማለት ነው። በዚህ ምግባር እያለ ከዕለታት በአንድ ቀን ንጉሱን ማለትም አባቱን የጣዖት አምልኮን ትተህ
በክርስቶስ ስም እመናለሁ። በዚህ ጊዜ ነው የሚለው የእሱ አባት ህርማኖስ ወደ ዲዮቅልጥያኖስ ዘንድ ወስዶ ይሄ ልጅ እንደዚህ እያለኝ ነው ብሎ ልጁን ከሰሰው። የገዛ የወለደው ልጁን ማለት ነው። በዚህ ጊዜ ዲዮቅልጥያኖስ ብዙ መከራ ጸናበት ይላል። እንዲመለስም ብዙ ጉትጎታ አደረገበት። ማን ላይ? ቅዱስ ፊቅጦር ላይ። ፊቅጦር ግን አልሰማም ይላል። እንትና አባቱ ግን ህርማኖስ ግን በዲዮቅልጥያኖስ መንግስት እንደራሴም ነበረ መስፍንም ነበረ። ስለዚህ በዚህ ምክንያት ግዴታ የእሱን ሃይማኖትና ጣዖት አምልኮን እንዲቀበል ልጁን ይወተውተውና ያግባባው ነበር ይላል። ፊቅጦር ግን በፍጹም አይሆንም ብሎ አልቀበልም አለው አባቱ ማለት ነው። በዚህ ጊዜ የአባቱን ሀሳብ ልጁ እንዳልተቀበለ ባወቀ ጊዜ ከዲዮቅልጥያኖስ ዘንድ ሂዶ ከሰሰው ይላል። ከዲዮቅልጥያኖስ ጋር ተማክሮ ቅዱስ ፊቅጦር ወደ እስክንድርያና ወደ ተለያዩ ሀገሮች ሄዶ መከራ እንዲቀበል አብሮ ከዲዮቅልጥያኖስ ጋር ምን አለበት? ወሰነበት፣ ፈረደበት ይላል። ይሄን ያደረገው ማን ነው? የገዛ አባቱ ህርማኖስ የተባለው በፊቅጦር ላይ ነው ማለት ነው። እና ቅዱስ ፊቅጦር ይሄ ከተወሰነበት በኋላ የተቀበላቸው መከራ አንደበት ይናገራቸው ማይችሉ ናቸው። እንደውም በታሪኩ ላይ ስናነበው ምን ይላል? በብረት አልጋ ላይ አድርገው ከስሩ እሳት አነደዱበት፣ ምላሱን ቆረጡት፣ አይኖቹን አወጡት፣ የብረት ችንካሮች አምጥተው ጎኖቹን ወጉት ይላል። ከዛም እንደገና በእነሱ ችንካሮች ቁልቁል ዘቅዝቀው ሰቀሉት፣ እንደገና በእሳት አቃጠሉት፣ እንደገና ዘቅዝቀው ሰቀሉት። እሬትና ይሄ መራራ ሐሞትን ቀላቅለው እንደ ክርስቶስ አጠጡት ይላል። ይሄን ሁሉ የተቀበለው እንግዲህ በማን ምክንያት ነው? በክርስቶስ ምክንያት ነው። ይሄን ሁሉ መከራ እንዲቀበል ግን ያደረገው ማን ነው? የገዛ ወላጅ አባቱ ህርማኖስ የተባለው ነው። ስለዚህ በሃይማኖት ጊዜ አባት ልጁን አሳልፎ ይሰጣል። እንደዚህ ያለው መከራ ነው ክርስቲያኖች መጽናት ያለባቸው በዳግም ምጽአት ጊዜ። ከዚህም በኋላ ባለው ዘመናቸው በሙሉ እንዲህ ያለ መከራ ከቤተሰቦቻቸው፣ ከነገስታት፣ ከመኳንንት፣ ከአላውያን፣ ከጳጳሳት ሁሉ በእነሱ ላይ ይደርሳል። ስለዚህ እንደዚህ ያለ መከራን በመቀበል በሃይማኖት ሊጸኑ ያስፈልጋል። ስለዚህ አንዱ የሚተረጎመው የክርስቲያኖች ጽናት በሃይማኖት መሆኑን መገንዘብና ማወቅ ያስፈልገናል። ይህንን የወንጌል ክፍል ቅዱስ ዮሐንስ አፈወርቅ እንደዚህ በማለት ይተረጉመዋል። ድርሳን 33 ላይ ክርስቶስ እስከ መጨረሻ የሚጸና ይድናል ማለቱ ይላል። ብዙዎች መጀመሪያ ላይ ጠንካሮች ሆነው በኋላ ላይ ስለሚደክሙ ፍጻሜን እሻለሁ ሲል ነው ካለ በኋላ ስለዚህ ጌታችን ኢየሱስ የሚፈልገው ቀጣይነት ያለው ትዕግስትን ነው። ምንነት ያለው ትዕግስትን? ቀጣይነት ያለው ዛሬ ነገ የማይቋረጥ እናቴ፣ አባቴ፣ ወንድሜ፣ እህቴ፣ ጓደኛዬ፣ ባለስልጣን፣ ባሌ፣ ሚስቴ ምናምን በሚባል ቀጣይነት ያለው ትዕግስት እንፈልጋለሁ ማለት ነው። እንደማን ያለው ትዕግስት ነው? አሁን ከላይ እንዳየነው ልክ እንደ ቅዱስ ፊቅጦር ያለ ትዕግስት፣ እንደ ቅዱስ ጊዮርጊስ፣ እንደ አቡነ ተክለ ሃይማኖት፣ ሌሎቹም እንደ ቅድስት አርሴማ በጣም ብዙ ሰማዕታት አሉ። እንደነሱ ሁሉ በትዕግስት በጽናት መኖር ይገባል ሲል ነው። ይህን ጉዳይ በደንብ አድርጎ ሰው መገንዘብ እንዲገባው ራሱ በዚህ ወንጌል ላይ ቅዱስ ዮሐንስ አፈወርቅ ምናልባት አሁን እኛ አይታችሁ ከሆነ በሰይፍ ምክንያት የመጣብን መከራ የለም። አሁን የምናየው ብዙ የክርስቲያኖች መታረድ፣ መጨፍጨፍ እናያለን። ግን ልክ እንደ ዲዮቅልጥያኖስ ዘመን እንደ ዘመነ ሰማዕታት እንደ 40 ዘመን ሰማዕታት በአዋጅ ታውጆ ክርስቲያኖች የሰይፍ መከራን እየተቀበሉ አይደለም። ስለዚህ ይሄ የሰይፍ መከራ እንኳን ባይኖር እስከ መጨረሻው ለመጽናት በምግባር መጽናት እንደሚገባ ይሄንን ትተን መጽናት የሚገባን በእኛ ራሳችን አሸንፈን መሆኑን ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ ሲናገር ፔንታታሊ የሚባል በግሪክ በጥንታዊ ግሪክ ዘመን የሚካሄድ የኦሎምፒክ ውድድር ነበር። ያንን ምሳሌ አድርጎ ቅዱስ ዮሐንስ አፈወርቅ ይናገራል። በመጨረሻ እንደዚህ ነው የሚለው፣ ይህን ጨዋታ የሚጫወቱ ሰዎች ጨዋታውን ወይ ደግሞ ውድድሩን ከመወዳደራቸው በፊት እርስ በርስ ከጓደኞቻቸው ጋር ልምምድ ያደርጋሉ። ለምሳሌ አሁን ልክ ኳስ የሚጫወቱ ሰዎች ኳስ ከመጫወታቸው በፊት ትሬኒንግ እንደሚያደርጉት ልምምድ እንደሚያደርጉት ሯጮችም እንደዛ እንደሚያደርጉት ይሄ ልምምድ ያደርጋሉ። ይሄንን አብነት አድርጎ ቅዱስ ዮሐንስ አፈወርቅ በሃይማኖት በምግባር መጽናት እንዴት እንደሚገባን እንዲህ በማለት ያስተምረናል። እንደዚህ ይላል፣ አንተም ልክ እንደነዚህ ተወዳዳሪዎች ማለት ነው። አንተም እነዚያ ምሰልና ራስን የመካድ ትግልን አካሂድ። በቁጣ እንድትነሳሳ የሚያደርጉ እንድትሴስን የሚገፋፉ ታላቅ የሆነ ነበልባልም እንዲያቃጥል የሚቆሰቁሱ እልፍ ናቸውና፣ ስለዚህ ምኞቶችህን ተቃውማቸው። በሥጋ ላይ የሚመጡትን መታገስ ይቻል ዘንድ አስቀድመ በሐሳብ ላይ የሚመጡትን ድንገተኛ ፍትወታት ጸንተ ተፋለማቸው ማለት ምናልባት ሰይፍ ባይመጣ እንኳን ራሳችንን መግዛት እንዳለብን፣ ይሄ ደግሞ ራሳችንን መግዛት ቀጥሎ ወደ ሰማዕትነት ደረጃ ከፍ እንድንል
እንደሚያደርገን ይነግረናል። በነገራችን ላይ ሰማዕትነትን ሲቀበሉ መጀመሪያ በምግባር ጸንተው ነው። አይታችሁት ከሆነ ቅዱስ ፊቅጦር ቅድም ምንድን ነው ያለው? ይጾማል፣ ይጸልያል። ሌሊቱ ለሁለት ከፍሎ ግማሹን ይጸልያል፣ ግማሹን ደግሞ ማንን ይረዳ ነበር ይላል? የእስረኞችን እግር ያጥብ ነበረ። ይሄም በዚህ መጽናቱ መንፈስ ቅዱስ በሱ ላይ እንዳድር አድርጎ አባቱን እንኳን ሳይቀር ዲዮቅልጥያኖስን እንኳን ሳይቀር እንዳይፈራ አድርጎታል። አንዳንዴ ግን የእኛ ሰማዕትነት ዓላማውንም የሳተ ሆኖ ታገኙታላችሁ። በመጠጥ ህይወት እየኖረ በብዙ ምግባረ ብልሹ ሆኖ እየኖረ የሆነ አይነት ነገር ግን የሰማዕትን ቤተክርስቲያን ጉዳይ ሲመጣ በስሜት ሰዎች የሚገቡበት በጣም አላስፈላጊ ነገሮች አሉ። ሰዎች ከዚህ ጥንቃቄ መውሰድ አለባቸው። ከዚህ በፊትም ከሰማዕትነት በፊትም እንደዚህ አይነት መከራ ከመምጣቱ በፊትም ክርስቲያኖች መጠበቅና መጠንቀቅ መቻል አለባቸው። ስለዚህ ጽናት በክርስትና በሃይማኖት በምግባር እንዲህ ባለ መልክ የሚተረጎም ነው። ስለዚህ ውድ የሚዲያችን ተከታታዮች፣ ውድ ክርስቲያኖች፣ እኛም ስንኖር ምናልባት በሃይማኖታችን የሚያጋጥመን ከእናት ከአባቶቻችን ከእህት ከዘመዶቻችን በስራ ቦታ በተለያየ ሁኔታ ላይ የሚያጋጥመን ብዙ አይነት ፈተና ሊኖር ይችላል። ስለዚህ ይህን ፈተና ልናልፈው የምንችለው በጽናት ነው። በተለይ ዳግም ምጽአቱ ስናስብ በሃይማኖት ጸንተን መኖር እንዳለብን የሚያስገነዝቡን አሁን የተወያየንባቸው ነገሮች በሙሉ በሃይማኖት መጽናት እንዳለብን የሚያስተምሩ ናቸውና ሁላችንም በዚህ ግብር ልንጸና ያስፈልገናል። እግዚአብሔር አምላካችን ከተዋህዶ ሃይማኖታችን አያናውፀን አያውጣን። በሃይማኖት በጾም በጸሎት በትህትናና በንጽህና የክርስቶስን መምጣት ይልቁንም ደግሞ ከነዚህ ጋራ ፍቅር የተባለ ቅብን ጨምረን ፍቅርን ይዘን ክርስቶስን ጠብቀ ነው የስሙ ቀዳሽ የመንግስቱ ወራሽ እንዲያደርገን አምላካችን ሁላችን ይርዳን። የዛሬ መርሐ ግብራችን ይመስላል። በቀጣዩ ሳምንት እንግዲህ እንዲህ ባለ መልክ የምንገናኝ ይሆናል። ለዛሬው እዚህ ጋር ይብቃን። ወስብሐት ለእግዚአብሔር። ይቆየን። አሜን።